ኦኬ ምንድነው ያጉረመረምከው አልገባኝም። ከኔ ጋር እንጀምርና ከባድ ከሆነ ለኤርሚ ሰጠዋለሁ አልኩ። ከኤርሚ ጋር ታወራለህ አልኩ። ዋስሮን ጉዳት ምን ችግር አለ? እየተወራ እያለ አሁን ዝም ብሎ ብድግ ብሎ መጥቶ መሀል ላይ እንደዚህ አይወራም። ብልግና ነው ብዬ ነው። ግን ችግር የለውም አንተ እንደዛ ማድረግ ፍላጎቱ ካለ ያዝና አንተ ለጠይቀው ሳትጀምር ነው የገባሁት። ከማን ጋር ነው ማውራው ስላልክ እየተወራ እያለ እሺ ችግር የለም። ለማንኛውም እና እሺ ድህነት ላይ እንግዲህ ድህነት የኃጢአት ስርየትን ይመለከታል። ዳግም መወለድን ይጠይቃል። እነዚህና መሰል ነገሮችን የሚመለከት ነው። ከኃጢአት ባርነት ምናምን የምንላቀቅበትም ጭምር ነው። ስለዚህ ሰው ከሞት ወደ ህይወት የሚመጣበት ጉዳይ ስለሆነ እስቲ ሰው ለኃጢአቱ ስርየት እምነት ብቻ ነው የሚያስፈልገው ስትሉ ብዙ ጊዜ በተለይ እናንተ ጥምቀትን ታገላላችሁ። መጽሐፍ ቅዱስ ደግሞ ለኃጢአት ስርየት ጥምቀትንም ይናገራል። ጥምቀት ለኃጢአት ስርየት ወይም ለድህነት ያስፈልጋል ወይስ አያስፈልግም? እሺ ጥምቀት ለኃጢአት ስርየት ያስፈልጋል ወይስ አያስፈልግም የሚለው ነው ጥያቄ። አዎ ኦፍ ኮርስ። እሺ ጥምቀት ለኃጢአት ስርየት አያስፈልግም። በኢየሱስ ማመን ነው ለኃጢአት ስርየት። እሺ ጥምቀት ለኃጢአት ስርየት አያስፈልግም። ጥምቀት ለኃጢአት ስርየት አያስፈልግም ያልከው መጽሐፍ ቅዱሳዊ አስተምህሮ ጥምቀት ለድህነት አያስፈልግም የሚል ሆኖ ስላገኘው ነው። መጽሐፍ ቅዱስ ድህነት ለጥምቀት አስፈላጊ አይደለም አይልም። ልክ ነገር ግን ጥምቀት ሳይሆን ጥምቀት ለድህነት ያ ጥምቀት ለድህነት አስፈላጊ አይደለም ተብሎ ቃል በቃል የተጻፈ የለም መጽሐፍ ቅዱስ ውስጥ። ግን ሰው በማመኑ እንደሚድን መጽሐፍ ቅዱስ በግልጽ አስቀምጧል። ሰው ባመነ ቅስፈት እንደሚድን መጽሐፍ ቅዱስ ይናገራል። ስለዚህ ያምን ይድናል ነው የምንለው እንጂ ሰው ሲጠመቅ ይድናል። ስለዚህ ጥምቀት ለኃጢአት ስርየት የሚለው መጽሐፍ ቅዱሳዊ አይደለም ነው ብለህ የምታምነው? ኦፍ ኮርስ መጽሐፍ ቅዱሳዊ ቢሆንማ ጥምቀት ለድህነት ነው ብያምን ነበር። ስለዚህ ጥምቀት ለኃጢአት ስርየት የሚሉ ቤተ እምነቶች ከመጽሐፍ ቅዱስ ውጪ ናቸው እዚህ ጉዳይ ላይ ማለት ነው። አይ ሲሉ ምን ማለታቸው ነው የሚለው ይታያል። ለምሳሌ ሉተራን ባለፈ ካንተ ጋር አብረን ተወያይተን ነበር የተወሰነ ማለት ነው። ሉተራን ለምሳሌ ጥምቀት ያድናል። ኤፊ አንዴ ከይቅርታ ጋር አክሊል ላይ ይሄን ጥያቄ ለአንዲ ተቀጥላለህ አይደል? የፈለኩትኝ ሉተራውያን እና መካነ ኢየሱሶች ፔንቴኮስታል አይደሉም እና እናንተ እነሱ አይደላችሁም እነሱም እናንተ አይደሉም ብሎ ሲል ስለነበረ ስለዚህ በቃ ሁለት የተለየ ሐሳብ እንደሆነ ወይ ሁለት አይነት አስተምሮት እንዳለን ወይ ደግሞ ሁለት አይነት ተቋም እንደሆነ ነው እየተናገረ የነበረው። ስለዚህ ለምን ትጠይቀናለህ ስለ መካነ ኢየሱስና ስለ ሉተራውያን? አልጠየኩም። እስፋይን ያንሳና ሉተራንንም መካነ ኢየሱስንም እኮ አላነሳውም። ምን እስካሁን ያው እሱ ነው ወደዛ ሄደው እሱ ወደዛ ከሄደ እዛም ሄደን ማውራት እንችላለን። ችግር የለውም። ይጠይቅ የፈለከውን ጠይቅ፣ ችግር የለውም። የወንጌል አማኞች በተመለከተ ካቴኪዝሞቹን እየከፈትን እናያቸዋለን። እሱ ነው ወደዛ ሄደው። እኔ እንደ አጠቃላይ ጥምቀት ለኃጢአት ስርየት የሚሉ ሰዎች ከመጽሐፍ ቅዱስ ውጪ ናቸው ማለት ነው የሚል ነገርን ሳነሳ እሱ ወደ ሉትራኑ ሄዷል። እሺ ወደ ሉትራኑ ከሄድክ እሺ ነው ሄደን እንግዲህ የሉትራኑ ናውራ አይ እንትን አልከኝ። ስለ ሉተራን ላውራ ምን መች ጠይቄ ገና ስለ ሉተራን ወይ ዝም ብለህ እንደዚሁ ልታወራ ፈልገህ ነው? አይ እንደዚሁ መግቢያ ልስጥህና ከዛ የምታነሳው ስፔሲፊክ ጥያቄ ካለ ማንሳት ትችላለህ። መች ምንም ሳላነሳ አይ ማንሳት የምትፈልግ ከሆነ ታነሳለህ ነው እኮ። ገና ሳላነሳ ምን ብለህ ታወራለህ ማለት ሳልጠይቅህ አሁን ዝም ብለህ እንደዚሁ ከምታወራ እኔ መጀመሪያ ማንጠይቀኝ እኮ አይደለም የገባው። አብረን እናንብብና አይ ጠይቀኝ ብለን የገባው ስለዛ ስጠይቀህ ነው ማለት ነው መልስልኝ ይቅርታ ጋር። እሺ አይ የጀመርኩትን ልጨርሰው ብዬ ነበር። ምንም ችግር የለውም ጨርስ። ያው በኋላ ከመጠየቅ የመጽሐፍ ቅዱስ ላይ ነገረ ድህነት በመጽሐፍ ቅዱስ አስተምሮት ላይ ሳትጨርሱ እንዴት ነው በብርሃን ፍጥነት ካታኪዝም ጋር ኤርሚዬ ጥያቄውን ያንሳ። እሱ የፈለገውን ጥያቄ ያንሳ፣ ችግር የለውም። የወንጌል አማኞችን በተመለከተ ከሆነ ምንም ችግር የለውም። ስለ ሉተራ፣ ስለ መካነ ኢየሱስ፣ ስለምን ስለፈለከው ማንሳት ትችላለህ። የፈለከውን ፒክ አድርገህ ዲኖሚኔሽን ሰው ምንም ገደብ አልሰጥህም። ጠይቅ የፈለከውን ጥያቄ። ኦኬ በጣም አሪፍ ጥሩ ነው። ስለዛ ምን እናድርግ? ቀጥታ እያነበብን እንግዲህ እናያለን ማለት ነው። እሺ አንዴ ይቅርታ አንዴ
ቀጥታ እንደዚሁ እንትን ከምለ እያነበብነው ቢሆን ይሻላል በሚለው ነው። ምንም ችግር የለውም። እሺ ስሞል ካቴኪዝሙ ላይ ሉተር እንደዚህ ይላል። እንግዲህ የሉተራኖች የእምነት መግለጫቸው ነው ወይም ማስተማሪያቸው ነው እንበለውና እንግሊዘኛውን አንብብልኝ። እሺ ችግር የለም እንግሊዘኛውን አነብልሃለሁ ወይስ ከፍቼ ላሳይ አብረን እንድታነበው? ከፍታውን ቢሆን ቆንጆ ነው። እሺ ይኸው ልክፈትልህ። እሺ ትልቁ ላይ አድርገውና ይርሜ አድርጉኝና እሺ ወገኖች ዘግይታችሁ የመጣችሁላችሁንም ሰላም ብለናል። ታብና ኮፒ ሊንክ ሼር አድርጉት። በጣም ይቅርታ ድምጼን ዛሬ በጣም ይዞኛልና አልቻልኩም። የሰሞኑን አገልግሎት ነው። ታብና ኮፒ ሊንክ ሼር አድርጉት። አንዳንዶች ምናምክ እያላችሁ በውስጥ ሜሴጅ ይጻፋችሁልኝ። ያው ሰላም ነኝ። ቀጥሉ ወገኖች ተባረኩ። አንብበው ማን ነው ኤፍሬም? ነው አንተ አንብበው እንጂ አንብበውና ተርጉሙና ጠይቀኝ። ያንተ ማስቀመጥ እኔ ምን አነባዋለሁ? ኦኬ ችግር እኔ አነብልሃለሁ። እሺ ኦኬ ስሞል ካቴኪዝም ነው። ስሞል ካቴኪዝም አራተኛው ፓርት ሳክራመንት ኦፍ ሆሊ ባፕቲዝም ብሎ ጀምርና ሁለተኛው ክፍል ላይ what does baptism give or profit ብሎ ይጠይቃል። ጥምቀት ምን ይሰጣል? ጥቅሙስ ምንድነው? እሺ አንሰር መልስ ይለና ካቴኪዝም ስለሆነ ጥያቄ መልስ ያደረገን የሚለው it works forgiveness of sins የኃጢአት ይቅርታን ይሰራል ወይም ይሰጣል። delivers from death and the devil ከአጋንንትና ከሞት ነፃ ያወጣል። and gives eternal salvation እንዲሁም ዘላለማዊ የሆነ ድህነትን ይሰጣል to all who believe this ይህንን ለሚያምኑ ለነማን? ይህንን ለሚያምኑ ይህን ሁሉ ነገር ይሰጣል። at the words and promises of God declare የእግዚአብሔር ቃልና ፕሮሚሶቹም ዲክሌር እንደሚያደርጉት እንደሚገልጹት ይህንን ያደርጋል ብሎ ያስቀምጣል። እሺ ቆንጆ ሁል ጊዜ የምንወያይበት ነው። እንደዛ ነው የሚያምኑት። እኔም ከዚህ በፊት የሰጠው ማስረጃ አለ። አሁን ደግሞ የኔ ተራ ይመስለኛል። በትልቁ ታረገኝና ኤርሚዬ ትልቁ ላይ አድርገኝ ማለት ያሳየው ሉተራን የሚያምኑትን ከዚህ በፊት ያሳየውን እነግርሃለሁ። ይሄ እንግዲህ lcms.org ላይ ገብታችሁ የሲኖድ ትልቁ ሲኖድ የአሜሪካው ማለት ነው የሉተራውያን እዛ ጥያቄና መልስ ሲመለስ ጥያቄ ሲጠየቅ የሚመልስ ቸርቹ የምትመልስበት ክፍል አለ። ገብታችሁ ማየት ትችላላችሁ። ሁላችሁ ዌብሳይቱን እንዳልኳችሁ www.lcms.org ብትሉ ትልቁ የሉተራን ሲኖድ ነው። እዛ ዌብሳይት ላይ ነው። ምን እኔ ቅድምም ለማለት ሞክሬያለሁ። ከዚህ በፊትም በተደጋጋሚ እንደምናገረው ሉተር ፌዝ አለውን ብሎ ያስተምራል፣ ያምናል። እንደዛ ሉተራውያንም ሰው በእምነት ነው ሚድነው ብሎ ያምናል። ሰው በማመን ይድናል ብለው ነው የሚያምኑት። መካነ ኢየሱስም በኋላ አስነብባቸዋል። የኢትዮጵያውያን መካነ ኢየሱስ፣ ሉተራውያን፣ ሙሉ ወንጌል፣ ቃለ ሕይወት ሁሉም የተስማሙበትን ሰነድ አሳያቸዋለሁ በኋላ። እሺ ሰው መካነ ኢየሱሶች ሰው አምኖ ነው ሚድነው ይላሉ። ከዛስ ደግሞ ስለ ጥምቀት ስታወራ ጥምቀት ያድናል ይለዋል። ምን ማለት ነው? ሉተር ራሱ ሲያስተምር ሉተር ምን ይላል? ሰው ሚድነው ይላል። ሉተርን ሄደ ስጠይቀው ምንድነው የሚለው? ሰው እንዴት ይድናል ስትለው እንዴ ፌዝ አለው ነው በእምነት ነው ሚድነው ይላል። እንዴ ካዲያ ጥምቀትስ ያድናል ስትለው አዎ ጥምቀት ያድናል ይላል። እንዴ ሁለቱም ያድናል እያለ ነው። ጥምቀትም ያድናል፣ እንደገና ደግሞ የጌታ እራትም ያድናል፣ እንደገና እምነትም ያድናል። እንደዛ እያለ ነው። ምን እያለ ነው? ኢየሱስ ያድናል እያለ ተመልሶ ደግሞ ጥምቀት ያድናል ሲል ምን እያለ ነው? አሁን ያንን መረዳት ነው አስፈላጊው። አሁን ልዩነት ቤዚክ የሆነው ልዩነት ሰዎች ሁሉ ሊረዱት የሚገባው ይሄን ከማንበብ ማስረጃውን ከማንበብ በፊት ሁላችሁም ልትረዱ የሚገባው አንድ ነገር አለ። ቤዚክ የሆነ ነገር ለምሳሌ ፔንቴኮስታል እና ሉተራውያን ጥምቀት እነዚህ ሳክራመንቶችን በተመለከተ ልዩነታቸው ምንድነው ብትሉ አንድ ልዩነት አለ። አንድ ልዩነት ምንድነው? ልዩነቱ መሰላችሁ? አሁን ፔንቴኮስታሎች እኔ ለምሳሌ እምነቱ በቃል በኩል ነው ብዬ አምናለሁ። ሉተራንስ ምን ብለው ያምናሉ? በቃል በኩል ነው የሚለውን ትክክል አይደለም አይሉም። በቃል በኩልም ነው ትክክል ይሉና እሱን አፕሩቭ አድርገው ግን በቃል ብቻ ሳይሆን በሳክራመንቶቹም በኩል ደግሞ ሊሆን ይችላል ነው የሚሉት።
ኦኬ ስለዚህ ይሄንን ያዙልኝ። አሁን ማስረጃውን ላምጣ። እንግዲህ መካነ ኢየሱስ እንግዲህ ሉተራን ህፃናትን ነው የሚያጠምቁት እንደምታውቁት፣ ያው ኤክሰፕሽናል እንትኖች እንዳሉ ሆነው ማለት ነው። አንድ የማያምን ሰው ሲሄድ እንደ ታውቃላችሁ ያስተምሩታል፣ ጌታን ይቀበላል እንደ አዲስ። ግን ቤዚክሊ በልጅነታቸው ነው የሚጠመቁት። ስለዚህ ጥያቄ ተጠየቀ። ምን ተብሎ ተጠየቀ መሰላችሁ? ከላይ how does faith play a role in infant baptism ይላል። ኦኬ ጥምቀት ሚናው ምንድነው? የህፃናት ጥምቀት ወይም ፌዝ ኦኬ በህፃናት ጥምቀት ውስጥ ሚናው ምንድነው ነው? ኦኬ ሮሉ ምንድነው? የሚጫወተው ሮል ምንድነው? የጥምቀት ሚና ሳይሆን የእምነት ሚና ምንድነው? የእምነት ሚና መጀመሪያው እዚህ ጋር የህፃናት ጥምቀት ላይ ምንድነው? እምነት የህፃናት ጥምቀት ላይ ምንድነው ሮሉ የሚል ጥያቄ ተነስቶ ነው። እኔ ግን ያነሳሁት ጥምቀት ለኃጢአት ስርየት ይሆናል የሚል ነገር በካቴኪዝም ውስጥ በግልጽ ጥምቀት ላይ ሄደህ ነው አሁን አንተ እምነት let me finish it there's no work like that don't cut me off let me finish it አሁን አንተ ኮሬክት አላረከኝም how does ይልና faith play a role ይላል እምነት ሚናውን የሚጫወተው in infant baptism በህፃናት ጥምቀት እንዴት ነው ኦኬ then ምን ይላል is faith later taken care of when the child is conformed ይልና ጥያቄውን አሁን የተነሳው ስለ ህፃናት ነው of course ስለ ህፃናት ጥምቀት obvious ነው እኮ እነሱ ህፃናትን አይደል እንደሚያጠምቁት በእምነታቸው እኮ ሉተራን እኮ በህፃንነታቸው ነው የሚጠመቁት ስለዚህ ያዋቂ ጥምቀት ልክ እንደናንተ ማለት ነው እናንተ ጋር ኦርቶዶክሶች ህፃናት ጥምቀት ነው ያለው አዋቂ አይጠመቅም ወይ of course አድጎ ድንገት ክርስትናን የሚቀበል ሰው ከመጣ ታጠምቁት ትችላላችሁ ግን ቤዚክሊ ፎርማሉ ምንድነው ያው በህፃንነት ነው የምትጠመቁት ማለት ነው እነሱም ጋር በህፃንነት ስለሚጠመቅ ቤዝድ አድርገው እየጠየቁ ያሉት ያው ስለ ህፃናት ባፕቲዝም ነው ማለት ነው ከዛስ መልሱ ስለምንድን ነው አንሰር ይልና ሉተራን ቢሊቭ ይላል ሉተራን የሚያምኑት እሺ that the bible teach ኦኬ መጽሐፍ ቅዱስ የሚያስተምረው that a person ነው የሚሉት a person is ካለ ህፃን እያለ ኢንፋንት እያለ አይደለም a person is ካለ ኢንክሉሲቭ ነው ህፃናትንም ጎረምሳውንም ሽማግሌውንም ሰዎችን በጠቅላላ ነው ፐርሰን ከተባለ ኢንክሉሲቭ ነው ፐርሰን የሚለው ወርድ ኦኬ that a person is ይልና saved by God grace alone ይላል ሰዎች ወይም ሰው የሚድነው የሰው ልጅ የሚድነው በእግዚአብሔር ጸጋ ብቻ ነው ይልና through faith alone ኦኬ በእምነት በኩል ብቻ in Jesus Christ በኢየሱስ ኦኬ አሁን ሉተራን የሉተራን ሳልቬሽን እንግዲህ ምን እንደሆነ ክሊርሊ ተቀመጠ ማለት ነው እዚህ ጋር ኦኬ እንዴት ነው ሉተራን ሰው ሚድነው ብለው የሚያምኑት ካላችሁ ሉተራን የሚያምኑት ምን ብለው መሰላችሁ የሚያምኑት ሰው እንዴት ይድናል ስትሏቸው ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሰው ሚድነው ብለው ነው የሚያምኑት ኦኬ ከዛ ይቀጥላል ባፕቲዝም ይላል ጥምቀት we believe ኦኬ እኛ ምናምነው is one of the miraculous means of grace ኦኬ አንዱ ታምራዊ የሆነ የጸጋ መቀበያ መንገድ ነው ይላል ኦኬ ከዛ በቅንፉ ውስጥ ምን ይላል together with God's written and spoken word ይላል ኦኬ ከተጻፈውና ንግርት ከሆነው ከተነገረው የእግዚአብሔር ቃል ጋር አንድ ላይ ማለት ነው በቅንፍ ኦኬ through which ይልና እዚህ ጋር ልብ በሉ ይኸውላችሁ through which God creates ይላል God creates the gift of faith in a person's heart ስለዚህ ምን ይያለን ምን ማለት ነው እዚህ ጋር እግዚአብሔር የእምነትን ስጦታ ኦኬ የእምነትን ስጦታ በዛ ሰው ልብ ውስጥ ክሬት ያደርጋል ይፈጥራል ነው የእምነትን ስጦታ ከዛ በኋላ ቀጥሎ ያለውን እያነሳን እንሄዳለን አሁን እዚህ ጋር ያለውን ነገር ራፕ አፕ ላድርግላችሁ መልሱ ምንድነው መሰላችሁ እዚህ ጋር ያሉት ያለው ምንድነው ሉተራን የሚያምኑት እንዴት ነው ከላይ እንደነገርኳችሁ ሰው የሚድነው እሺ በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ከዛ ስለ ባፕቲዝም ደግሞ ሲያነሱ እኛ ምናምነው ይላሉ ባፕቲዝም ማለት ጥምቀት ማለት ታምራዊ የሆነ ኦኬ ጸጋን የምንቀበልበት መንገድ ነው ይሉና
ቱጌዘር እና ቀደም ኢንክሉሲቭ ያደርጋሉ ወርድን እንት አቮይድ አደረጉም አላልኳችሁ? ቱጌዘር ዊዝ ጋድ ሪትን ኤንድ ስፖክን ወርድ ይላል። ኦፍ ኮርስ ከቃሉ ማለት ነው። ከንግግር ስፖክን ወርድ ማለት ንግረታዊ ቃሉና ከተጻፈው ቃል ማለት ነው። የእግዚአብሔር ቃል እጃችን ላይ ካለው ኦኬ through which God creates እግዚአብሔር እምነትን ስጦታ ክሬት ያደርጋል በሰውየው ልብ ይላሉ። አሁን ቤዚክ የሆነው ችግር የሚመጣው ከእናንተ ጋር አክዬ ሉተራን የሚያምኑት ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት። ይሄንን አምነው ነው ጥምቀት ያድናል የሚሉት። ጥምቀት ያድናል ሲሉስ ምን እያሉ መሰለ? ጥምቀቱ ሳይሆን አንድ ሰው ሳያምን ለምሳሌ ሳያምን ዝም ብሎ ሲጠመቅ ይድናል እያሉ አይደለም። ምንድነው እያሉ ያለው መሰለ? ያ ሕፃን ልጅ አይደል የሚጠመቀው? ሕፃኑ ራሱ ሲጠመቅ እግዚአብሔር በሕፃኑ ልብ እቺም ብቻ ብዬ ልጨርስ። አንዳረዘምኩ ገብቶኛል። እቺም ብቻ ብዬ ልጨርስ። እሺ፣ በሕፃኑ ልብ የእምነትን ስጦታ ክሬት ያደርጋል እግዚአብሔር። ከዛ የተነሳ ነው ሚድነው ብለው ነው የሚያምኑት። ኦኬ፣ ቀጥልና በኋላ ላይ በዝርዝር ሐሳብ ደግሞ አጣጣመሰዋል። እሺ፣ ያው እንዳስረዘምክ እንግዲህ አንተም እየታወቀና በተቻለ አቅም አጠር ቢል ጥሩ ነው። አሁን አንተ ያነሳው ሐሳብ ይሄ ያመጣው እንግዲህ ዌብሳይት አክቹአሊ ካቴኪዝም ምናምን አይደለም፣ ግን ችግር የለም። ይሄ ያመጣውንም ምንም ችግር የለም። ምንድነው ያመጣው? የሚናገረው የህፃናት ጥምቀት ነው የተጠየቀው። የህፃናት ጥምቀት ተጠየቀና ከዛ በኋላ ሲመለሱ አዎ ሰው የሚድነው በእምነት ብቻ በጸጋ ብቻ ምናምን የሚለው ምን ይሄ በሉተር ትምህርት ውስጥ ምን ይሄ ሲጀመር የእምነት ብቻ ሻምፒዮን ነው የሚባለው ራሱ እኮ ሉተር። ይሄንን እኮ ማንም አልተከራከረም። እምነት ብቻ ጸጋ ብቻ ይላል፣ ግን ጥምቀትን ያገለል አይደለም። እነሱ እምነት ብቻ ሲሉ፣ ሉተር እምነት ብቻ ሲል ጥምቀትን አያገልም፣ ለድህነት ላይ ማለት ነው። ልክ አሁን አንተ ደግሞ ቅድም ለኃጢአት ስርየት እምነት ብቻ ነው የምትለው፣ ስለዛ ጥምቀት አያስፈልግም፣ ስለ ጥምቀት አያስፈልግም ለኃጢአት ስርየት ብለህ ነበርና ሉተር እንደዛ አይል። ሉተር ጥምቀትንም ይጨምራል ማለት ጥምቀትን ባገለለ መልኩ አይደለም። እምነት ብቻ ሲል ጥምቀትን ባገለለ መልኩ አይደለም። ስለዛ ምን አልኩ አሁን ያንተ ያመጣው ህፃናት እንዴት ነው እንደ ህፃናት ሲጠመቁ እምነቱ እንዴት ነው የሚሰራው ምን አለ ለሚለው እንግዲህ እነሱ ምን አሉ ሲጠመቁ በዛ በጥምቀት ውስጥ ያ ጥምቀቱ ራሱ ማለት ነው እምነትን በህፃናት ውስጥ ይፈጥራል የሚል እንግዲህ የሆነ አይነት ትምህርት አላቸው ሉተራን። ብዙዎቹ ዘንድ የማይሰማ ማለት ነው። በየትኛውም አቅጣጫ እንግዲህ በጴንጤውም በኦርቶዶክሱም እንደዚህ አይነት ነገሮች ሲነገሩ አልሰማም። ብቻ ግን እነሱ ምንም ሆነ ምን አይነት ነገር ነው ያስቀመጡት? ልክ ሲጠመቁ እምነትን ይፈጥርላቸዋል። ስለዛ እምነቱ እዛ ጋር ከዛ አንፃር እንደው ኤክሰርሳይዝ ሊደረግ ይችላል ነው። እሱን ያዘ እናድርገውና የኔ ጥያቄ ግን እሱ አይደለም። የህፃናት ጥምቀት አይደለም። እምነትም እንዴት ነው የሚፈጠረው የሚል አይደለም። የኔ ጥያቄ ጥምቀት ለኃጢአት ስርየት ነው ብሎ ቃል በቃል ሉተር ይናገራል። ማለት ጥምቀት ጥቅሙ ምንድን ነው የሚለው ላይ ማለት ነው። አንዲ እንትን ልበለው መሰለኝ ላንብበውና እንትን ማስታወስ አለብኝ ይመስለኛል። እንዲህ ነው የሚለው። እሺ አንዲ ይቅርታ። What does baptism give or profit? እሺ ሁለተኛው ላይ ማለት ነው ያልኩ ላይ ጥምቀት ምንድነው ጥቅሙ ምንድነው የሚያስገኘው ካለ በኋላ it works forgiveness of sins, delivers from death and the devil, and give eternal salvation to all who believe this at the words and promises of God declare. ስለዚህ የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል፣ ከሞትና ከአጋንንት ነፃ ያወጣል። ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይህንን ለሚያምኑ ይሰጣቸዋል። ምን ጥምቀት ይህንን የሚናገረው ደግሞ ምንድነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God። የትኛው ነው የእግዚአብሔር ቃልና ፕሮሚስ? የትኛው እሱኛው ነገር ነው? የትኛው ነው የሚለውን እኔ ሳሉን አሁንም ሉተር ይመልሳል። ሉተር ምን አለ? አሁን ከተቃወማችሁ ምን ሳይሆን ሉተር ነው የምትቃወሙት። አንሰር ይልና መልስ ይልና Christ our Lord ጌታችን ኢየሱስ says in the last chapter of Mark በመጨረሻው የማርቆስ ወንጌል ላይ እንዲህ አለ he that believes and is baptized shall be saved። እርሱ ያመነ የተጠመቀም ይድናል። but he that believes not shall be damned። ያላመነ እርሱ ግን ይፈረድበታል። ስለዚህ አሁን መሀል ላይ ኤርሚ ለጠየቀኝ ጥያቄ ሉተር መልስ ያለው ይመስላል ከመጽሐፍ ቅዱስ። እኔ የሉተር መልስ ትክክለኛ ነው ብዬ አስባለሁ። ምናልባት ሉተርን የምትቃወሙት ከሆነ እዚህ ላይ ታሳውቁኛላችሁ። እና አሁን በአጭሩ ግን ምን አይነት ነገር አይተናል በሉተር ዘንድ? ምንድነው እምነት? ይሄ አሁን በሉተር ቀጥታ በሉተር ዘንድ ሳይሆን አሁን አንተ ያመጣው ሌላ ዌብሳይት ነው። ካቴኪዝምም አይደለም
ምንም ከቡክ ኦፍ ኮንኮርድ ላይም አይደለም። ያው ግን የራሱ የሉትራን ኦፊሻል ዌብሳይት ነው ምናምን አይነት የሚመስል ነገር ብለሃል። ችግር የለም አሁን እሱ ላይ አልተከራከርኩም። እሱን በማስረዳት ያው ጊዜ እንዳጣባክን ይሁን ችግር የለውም። እዛ ላይም የሚለው ግን የኃጢአት ስርየትን የሚሰጠው ከዚህ አንጻር የሚል ትንተና ሳይሆን እምነት ይፈጠራል ሲጠመቁ ምናምን የሚል አይነት ነገሮችን የያዘ ነው። የህፃናት ጥምቀት ተጠይቆ ማለት ነው። የኔ ጥያቄ ግን ጥምቀት ለኃጢአት ስርየት የሚለው ይሄው በሉተር ትምህርት ውስጥ በግልጽ ይታያል እና ሰው ይሄንን ነው እንድትመልስ የፈለኩት። ያው እንትኑን ርዕሱን ሽፍት አታድርገው። ጥምቀት ለኃጢአት ስርየት የሚለውን ትተው ሌላ ርዕስ ውስጥ አትልባ ኤፍሬም። ራሱኑ ደግማ መጣው ኤፍሬም። እሺ ቀጥል። ለማንኛውም ኤፊ ያወራህ ከሆነ ሚውት ነክ። ኦኬ አም ሶሪ ያወራው ነበረ። ምንድነው ይሄን ያመጣውበት ምክንያት ሚስ ሪፕሬዘንት በተደጋጋሚ ያርገ መልሱ እንዳልተመለሰ ያልኩትን እንዳላልኩ ኦኬ ያላልኩትን ደግሞ እንዳልኩ ያረክ ስለቀረብ ማስረጃውም ላይ ደግሞ ሚስ ሪፕሬዘንት ስለአረክ ደግም ያምጥቻለሁ። ኦፍ ኮርስ ስለ ልጅ ትላለ። ስለ ልጅ አይደለም። ስለ ልጅ ጥያቄ ተጠይቆ ከዛ በኋላ ሉተራን የምናምነው ምንድነው? the matter of fact on the top እዚህኛው ከላይ ያለው ላይ ያልኩ ቅድም through which God create the gift of faith in a person heart የሚለው ራሱ ስለ ህፃናት አይደለም፣ ስለ ሁሉም ነው። ህፃናትን ኢንክሉድ ያደርጋል። ፐርሰንስ ካለ ስለ ፐርሰኖች ካወራ ፐርሰን እያለ ካወራ ስለ ሰው ልጅ በሙሉ ማለቱ ነው። ራሱን አረፍተ ነገር እኮ ስለ ኢንፋንት ብየለዋል። ራሱን ይውላችሁ ሉክ እዚህ ጋር ምንድነው የሚለው? እዚህ ጋር which God creates the gift of faith in a person's heart ይላል አይደል? እዚህ ጋር በሰው ልብ ውስጥ እግዚአብሔር የማመንን ስጦታ በሰው ልብ ውስጥ ይፈጥራል ይላል። ኢንፋንት ደግሞ ብሎ እታች ላይም ደግሞ ምን ይላል መሰላችሁ? that when an infant is baptized ህፃን ልጅ ሲጠመቅ God creates faith okay እግዚአብሔር እምነትን ይፈጥራል in the heart of that infant ይላል። በዛ ህፃን ውስጥ እሺ እምነትን ይፈጥራል። ከላይ በሰው እያለ ጠቅላላ ሉተራን ብሊፍ ሰው ሉተራን ምናምነው ሰዎች የሚድኑት እያለ ሰዎች ሲጠመቁ እያለ ይናገርና ስፔሲፊክ አድርጎ ደግሞ ስለ ኢንፋንት ደግሞ ከታች ይናገራል። ስለዚህ እዚህ ጋር ሳመጣው ስለ ኢንፋንት ነው አትበል። እያወራ ያለው ስለ ኢንፋንት ተጠይቆ ጠቅላላ ሉተራን ሰው ልጅ እንዴት ይድናል የሚለውን እያስረዱ ነው። እዚህ ያለው ስለ ኢንፋንትም ስፔሲፊክ አድርገው ያመጣሉ። ያው ዌብሳይቱ ምናምን ያልከው እንዴ ትቀልዳለህ እንዴ? የሲኖድ ዌብሳይት እኮ ነው ያመጣውልህ፣ የአሜሪካኑ ማለት ነው ዋናው የሉተራን ዌብሳይት። ያው ዝም ብለህ ነው ምናምን ትላለህ እንዴ? lcms.org ላይ ነው ያመጣሁት። ከፈለኩ ዌብሳይቱን ገብተን እንየው። ያ ማለት ሉተራን ትልቁ ሲኖድ ማለት ነው የአሜሪካኑ። እዛ ዌብሳይት ላይ ነው ያለውት። እንግዲህ ቤተክርስቲያኗ የምታምንበትን ነገር ነው ምላሽ እየሰጡ ያለው ማለት ነው። እዚህ ጋር ሁለተኛ አንድ ሚስ የምታደርገው ነገር አለ። ደማተር ኦፍ ፋክት አንተ ብቻ አይደለም ሉተራን ራሳቸው በጣም ጥቂት የማይባሉ ሉተራን ሚስ የሚያደርጉት ፖይንት አለ። አንድ ምንድነው እሱ? አይ ጥምቀቱ ነው የሚያድነው ይላል። ጥምቀቱ ነው ምናምን ምንድነው እዚህ ጋር የሚለው? ሉተራን believe that the Bible teach that a person is saved by God grace alone through faith alone in Jesus Christ. ኦኬ ሉተራን የምናምነው መጽሐፍ ቅዱስ እንደሚያስተምረው ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ይላል። ኦኬ አሎን እኮ ነው የሚለው። ሄይ ኦኬ ሰው የሚድነው እንዴት ነው አለ? በእግዚአብሔር ጸጋ ብቻ። ቆይ ትልቁ ላይ አድርጉኝ ነኝ። በእግዚአብሔር ጸጋ ብቻ። እሺ በእምነት በኩል ብቻ። በእምነት በኩል ብቻ በኢየሱስ ክርስቶስ ነው የሚድነው ይላል። ከዛስ ከታች እኮ ወርዶ ለዛ እኮ ነው ይኸውልህ ስለ ጥምቀት እኮ ሲያወራ ነው ባፕቲዝም ይልና ስለ ጥምቀት ሲያወራ ምን ይላል? we believe ይላል። ስለምኑ? ስለ ጥምቀት። እሺ is one of the miraculous means of grace ካለ በኋላ ኦኬ ያ ማለት ጥምቀት ምን አሉ? ምናምነው እኛ ጥምቀትን ምናምነው አንዱ ታምራዊ የሆነ ጸጋ መቀበያ መንገድ ነው አሉና ቃሉን አለዩም together with God written and spoken word ብለዋል። ቀደም ብየዋለሁ እሱን through which God create the faith of the gift of faith in a person heart ይላል። ኦኬ በእግዚአብሔር በዛ ሰው ልብ ውስጥ ሲጠመቅ ነው። ልብ አድርግ። ሲጠመቅ
በዛ ሰው ልብ ውስጥ እግዚአብሔር የማመንን ስጦታ ይፈጥራል ብለው ነው የሚያምኑት። ከታችም ይህንን ነው የሚያጠናቅቁት። ኦልሶ ይላል ከታች ያለውንም ላንበበው፣ ቅድም እድል አላገኘውም ለማንበብ። ኦልሶ we don't claim to understand how this happen or how it is possible። ይሄ ነገር እንዴት ይሆናል እንዴት ይደረጋል አንንም። we believe ይልና ከዛ በቅንፍ ውስጥ because of what the Bible says about baptism እናም እንደዚህ ነው የምናምነው ምክንያቱም መጽሐፍ ቅዱስ ስለ ባፕቲዝም ይሄንን ስለሚናገር ይሄንን ነው የሚናገረው የሚያስተምረው ነው። ኦኬ that ይሉና when an infant is baptized እሺ when an infant is baptized አንድ ሕፃን ሲጠመቅ ኦኬ ሲጠመቅ God creates faith in the heart of that infant ኦኬ አንድ ሕፃን ልጅ ሲጠመቅ አንድ ሕፃን ልጅ በሚጠመቅበት ወቅት እሺ እግዚአብሔር የማመንን ስጦታ ወይም ፌዝን እምነትን በዛ ሕፃን ልብ ውስጥ ይፈጥራል ነው የሚሉት። እና እዚህ ዌብሳይት ላይ ደግሞ ቀጥዬ ምን አሳያለሁ መሰለ ባፕቲዝም አብሶሉት ነሰሰርሊ እንዳልሆነ ለሰልቬሽን እዚህ ዌብሳይት ላይ አሳያለሁ። እዚህ ዌብሳይት ላይ ማለት ነው ቃል በቃል የሚናገሩት። ስለዚህ ሉተራን የሚያምኑትን አንዴ ያምናሉ ማለት አለብን፣ ማያምኑትን አያምኑም ማለት አለብን። ዋሽተን አይደለም። እኔ ልዩነቱን ነግሬሃለሁ። ሉተራን እና ለምሳሌ እኔ ሙሉ ወንጌል ነኝ። አንድ መካነ ኢየሱስ የሆነ ሰው ናቲዬን ታውቀዋለህ? አሁን ጓደኛዬ ናቲ ማለት ነው። እናቱና እኔ አንድ ላይ ላይቭ ገብተን ብዙ ጊዜ አስተምረን እናውቃለን። መካነ ኢየሱስ ምንድነው የምታምነው? እኔ ሙሉ ወንጌል ስለሆነ ባክግራውንዴ እኔ በእምነትን በቃል እላለሁ፣ እሱ ደግሞ በቃል ብቻ ሳይሆን እነዚህ ደግሞ ሳክራመንቶቹም ሚንስ ኦፍ ግሬሶች ናቸው ብሎ ያምናል እነሱ። ሰው ልዩነት ያለው እዛ ጋር ነው እንጂ ጥምቀት ያድናል አይሉም ወይ? አዎ ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ግን እያሉ ያሉት ከላይ ያለውን ሰው በእምነት ብቻ ነው የሚድነው የሚለውን ያንን እንትናቸውን እሱን አፍርሰው አይደለም ጥምቀቱ ያድናል የሚሉት። ግን በጥምቀት ሰዓት ጥምቀቱ በሚከናወንበት ሰዓት ምንድነው የሚፈጠረው የሚለውን ነገር ታሳቢ ያደረገ ነው እምነት ያድናል ሲሉ። ይኸው an infant ይላል when an infant is baptized ሕፃኑ ሲጠመቅ እግዚአብሔር በዛ ሕፃን ልብ ውስጥ እሺ እምነትን ይፈጥራል ይላል። ከዛ የተነሳ ነው ጥምቀት ያድናል የሚሉት እንጂ ጥምቀት ያድናል ሲሉ ልክ ኢየሱስ ያድናል እንደሚሉት አይደለም። ደግሞ የኢትዮጵያውንም በኋላ ላይ አሳይሃለሁ። ቀጥዬ ኢትዮጵያ ውስጥም መካነ ኢየሱስ ቃለ ሕይወት ሁሉም የተስማሙበት የመግባቢያ ሰነዳቸውን አምጥቻ አሳይሃለሁ ምን ብለው እንደሚያምኑ ማለት ነው። ቴንክ ዩ። እሺ እስቲ ደግሞ አሁን ሌላ የሚመልስልኝ ሰው ካለው ቢመልሱ ጥሩ ነው። ለምንድን ይሄን ነገር ያልኩት እንደው በተደጋጋሚ ስናገር ነበር። ምን አይነት ነገርን እንደው በጥምቀት ውስጥ እምነት ይፈጠራል፣ እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል፣ ሕፃናት ምናምን። አሁን እንደነዚህ ነገሮችን ጭራሽ አላነሳውም። አሁን እየተደረገ ያለው ነገር ምንድነው? የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያዘው ነገር። አሁን ፖለቲካ ጀምር። አሁን ያነሳው ጥያቄ ፖለቲካ ጀምር። ጥያቄና መልስ እንጀምር። ኖ ጥያቄና መልስ እንጀምር። እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ። ፖለቲክስ ከሆነብህ ይሄ እኔ ጉዳይ አይደለም። የምን ስህተት ምንድነው? ስህተቴ ምንድነው? ንገራቸው ስህተቴን። ቆይ አረባ ካትንጫጫው እንደማትችል እኔ ታውቃለህ። እኔ እንደ ሌሎቹ ሚስ ፕሬዘንት አታረገኝም። እዚህ ቁጭ ካላረግ ጥያቄና መልስ ጭቅጭቅ ጀመርክ። እንግዲህ ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ። ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥቷል። መልሱ አላጠገበኝም፣ አላረካኝም፣ ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እነሱን ተዋቸው። እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋለህ? የህፃናትን ጥምቀት ምክንያቱም ሉተራውያን ብለህ ካልክ ሉተራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትን ጭምር አብረው ተምታኑስታለን። አንተም የህፃናትን ጥምቀት ልትሸሸው አይገባም። ስለዚህ የጠየቁ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውን ቃላቶች ለምን ትንጫጫለህ ማለት የለብህም እንዴ። በጣም ክሊርሊ በዚህ እንደዛ ያደረገ ሁለታችሁ ናችሁ የምታወሩት።
እኔ እንኳን ቃል አልገባውም። እኔ ጉሮሮዬም በጣም ሰላም ነኝ ማለት ነውና እሺ ፕሮቮክ የሚያደርግን ቃላት ከምትጠቀም ይልቅ በቃ የመለሰው መልስ ሰሚው አለ፣ ሰሚው ይፍረድ። አንተ ጥያቄ በቃ ሰሚው ይፍረድ። ወደሚቀጥለው ነገር እሺ ልናገር እሺ ያው ስለሆነ ኦኬ እሺ እንግዲህ በመጀመሪያ ደረጃ የህፃናት ጥምቀትን እየሸሸሁት አይደለም። እውነቱን ለመናገር የህፃናት ጥምቀትን የሚያሸሽ ነገርም የለኝም። ሉትራኖቹ ህፃናት መጠመቅ አለባቸው ነው የሚሉት። እኔም ህፃናት መጠመቅ አለባቸው ብዬ አምናለሁ። ኤፍሬም ደግሞ ህፃናት መጠመቅ የለባቸው ነው የሚለው። ስለዚህ የህፃናት ጥምቀትን መሸሽ ካለብኝ ምን አይደለም የሚሸሸው። መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው። እነኛ ኦርቶዶክሱና ሉትራኑማ ተመሳሳይ ነው። ህፃናት መጠመቅ አለባቸው ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት ሉትራኑ ኤንዌስ ሁሉም ይቀበላል። ከአሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው። ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3 4 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም። እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ። አቮይዲንግ ዘ ኢሹ ፋላሲ ምንድነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም ፐርሰን ስለሚል አዋቂም ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከሱ ጋር የሚያገናኝ ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነ ምሳየው ጥሩ። ይሄንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱ ተመሳሳይ ስህተት ይሰራል። ምን አይነት ስህተት? ኧረ ይሄው የራሳቸው ነው ኦፊሻል ነው የነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ድህነት ላይ እስከተከተክ በኋላ አታሳይ። ኧረ በቅዱስ ሚካኤል ቆይ ጥያቄና መልስ እንግባ። እኔ እናንተ ጥያቄና መልስ አሁን ፖለቲካ ጀምራል እንትን ይችላል ስላላስከደ ይሄው ዌብሳይት ብላችሁ ነው የመጣ ነው ሉተራን ቸርች ሚሽነሪ ሲስተማል ኦኬ ያለው ቆይ አሁን እኔ እሱ ላይ ክርክር አድርጋለሁ እንዴ? ያውላ አሁን አምኑ ጀምራችሁ መጣችኋል። እንጠይቃችሁ አሁን ባካችሁ ተውና አንተ ፖለቲካ እኮ ጀመርክ። እኔ ፖለቲካ አልሰራውም። ይሄው ፖለቲካ እኮ ነው ያወራህ። እኔ ፖለቲካ አላወራሁም። ስለዚህ ፖለቲካ ነው አክቹአሊ ተተናገርኩ ቁጥር ስለዚህ ወደ ጥያቄና መልስ እንግባ። ጥያቄና መልስ በደቂቃ ይሰማሃል? አክሊል ይሰማሃል ወዳጄ? ጥያቄና መልስ ትገባለህ አትገባም? ሌላ ሰው እንዳይሰማ እያደረክ ነው። ጥያቄና መልስ ትገባለህ ከኔ ጋር አትገባም? ጠይቀኝ። ቻሌንጅ ካለ ከባድ ጥያቄ ካለ እኔ የምታፋጥጥበት ነገር ካለ በጥያቄ መልስ በመልስ አንሳው። ኦኬ ኑት አድርግና እንዲሰማኛ አሁን ኖ ለፖለቲካ አልሰማም። ኧረ እባክህ እንዲሰማኝ ለጠየቁት ጥያቄ እኮ ጥያቄና መልስ ማሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ በሰዓት እናውራ። ኧረ እባክህ ተረጋጋ። እንዴ ወዳጅ በሰዓት እናውራ ወይ እባክህ ተረጋጋ። በሰዓት ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው ኤርሚያስ ነው ሜርሲ ነው? ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ እንጠያየቅ። እየጠየቅኩ አይደለም። አሁን እኔ በማከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅ። ጥያቄ ጠይቁን ብለህ ኦኬ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አረስተ እንትን ምንድነው ተናገረ። ኦኬ እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለክም። ሄደህ የመካነ ኢየሱስ ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጣል ፈለክ። የቤተክርስቲያኒቱ ሆኖ ሳለ ሉትራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደምትንቀው አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይሄንን ደግሞ የተናገርኩት ለምንድን ነው? እየተወራ ያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ምን ነገረኝ እኮ አልኩህ። ነገረኝ እኮ የተሳሳተ ፕሊስ እኔ ግሮ የተሳሳተ እንደዚህ የተሳሳተውን ነው ተናገርኩ። ፕሊስ የተሳሳትኩትን ንገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ
ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። እርምዬ አንተ ልጠይቅ እርምዬ ስህተቱንማ እኮ ይኸው አንስቼ እኮ እርምዬ አንደኛ እንደምንም አግባባውና አክሊልን ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባው። አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው። እሺ ማድረግ አልቻለም። አግባባው። በዚህ በነገራችን ላይ አየው አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር ይኸውልህ አንተ አሁን አልቻለም። እኔ አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አንተ ገላግለን እስቲ አሁን ሚዩት ማድረግ አልቻለም ምናምን ምንድነው? ወይ ጥያቄና መልስ እናድርገው ነው ያለህ፣ ወይ ስህተቱን ልትነግረው አልቻልክም። አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው ኖ ንገረኝ ብሎሃል። በቃ ለህዝቡ በነጥብ ነገር እስካሁን ባወር እንደዛማ ብለኸኝ መናገር ልጀምር ስል ገባ። በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም ነው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቁት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይሄን ብሎ ሲል ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። እኔ ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ እኔ ጉሮሮዬን በጣም እያመኝ ነው። ቴንክ ዩ። እሺ ስለዚህ አጭር ጥያቄ ይጠይቃለሁ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም እንደው ሌላ መንገድ ማለት ከባድ ይመስለኛል። ለዛ ማለት ነው እና ያለ የለም አሁን እንደ ያየ በጣም ይሄው ጥያቄና መልስ አንተ በጣም ይቅርታ በጣም ስርዓት እያጣ ነው አክሊለ በጣም ስርዓት ኤርሚያስ ደቂቃን ያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድመጣይ አንተ ራስህ ውስጥ የሚዩት አድርግ ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራስ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? ፈርታችኋል መች ነው ያልኩት? አይ ታነብነብ ለምትለው ጥያቄ ማለት ያልተባለ ነው። እንደዛው በጥያቄ እንጠያይቅ እኮ እያለ ነው። ጥያቄን ጠያይቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁኝ ብለህ የምጠይቀውን ጠይቅ ግን እንጠያይቅ ብሎ ሲል ጥያቄ ፈርታ ችግር የለም። አሁን ወደ ጥያቄ ልግባ። እሺ አጭር ጥያቄ ጠይቃለሁ። አሁን በደንብ ሀሳብ ነገር ተናገር የሉት ባካችሁ። ኖ አንድ ብቻ መርጌታ መሪ አይሆንም መሪ ቴንክ ዩ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነው። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁ። ኦኬ ገብቶኛል። ይሄን ሽሽት እንደለ ችግር የለም። ይኸውልህ ምንም ሽሽት አይደለም። እና ሁልጊዜም እንደተጠየቀን ነው። አሁን ጥያቄ ሲመጣ ሀሳብ አቀይሩ። ኢስ ኦኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን የምመልስልህ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ። ትጠይቃለህ፣ እኔ መልስ እመልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍ ኮርስ አልተመለሰም ብለህ አልተመለሰም የሚሉን ሀሳቡን አልፈቅድልህም። ስለዚህ አሁን ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታቆም። እሺ ስለዚህ አሁን እየተባለ ያለው ምንድነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ
አበበ ስንት አመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትናንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይሄንን አልጠየቅኩም ማለት አልችልም፣ ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቦ በእናትህ አኪ ፖለቲካ ስራ በቃ ሚውት አድርጌሃለሁ። ይኸውልህ አሁን ብለን አስገብተናል። ሪከርደሮች አሉ አይደለ? ኤርሚ ቆይ ሪከርደሮች አሉ። ለምንድን ነው አሁን ቆይ አንዴ እኔ ነኝ ጥሪ ያደረኩት እንዴ? ቆይ አንዴ ኤርሚ ማውራት አለ። ቆይ ማውራት ያለሽ እኮ አልኩሽ። ቆይ ኦፔ እንዲያረጋት ሪከርደሮች አሉት። ሪከርደሮቹ ሪከርደሩለትና ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው። እኔን ስሚኝ እህትዬው፣ ፔጁ ላይ ሴክሹዋል ብሎ በሚል ሪፖርት አድርገዋል። ጽሁፍ መጣልኝ ሴክሹዋል ሃራስመንት ብሎ የሚል ስትራይክ ማለት ነው። ይሄንን ማን የሚያደርገው? ኦርቶዶክሳውያን። እሺ በቃ እሺ ሪፖርት ከራሱ አክሊለም ልታደርገው ትችላለህ። ይዶን ነው ማን ነው እንደዚህ የሚያደርግ? አንተ ነህ ገስት ላይ ኦርቶዶክሳውያን ያሉ። ኧረ በቅዱስ ሚካኤል አሁን ገስት ላይ ሆነ ሪፖርት ያደረገው ወደ ተፋሪ ይሄው መጣልኝ፣ ስትራይክ መጣልኝ ሴክሹዋል ብሎ የሚል ማለት ነው። ስለዛ ገስት ላይ ካልሆነ ማን ነው የሚያደርግ? ካልሆነ ማን ነው የሚያደርግ? እኔ ጌታ ኢየሱስ በሚያውቀው መቼስ እንደዚህ አይነት መናገር አይጠበቅብኝም። ሁሉም ሰው ያውቀዋል ይሄንን። እኮ ብልግና እኮ ነው። ለምንድን ነው እንደዚህ የምታደርገው? የብልግና አንተ አቄሽ አታድርግ። እኔ አልጠረጥርም፣ ግን አሁን ጌታ ያውቀዋል እኮ ሁኔታችንን፣ አሁን ማን እንደሚያደርግ ማን እንደማያደርግ። ሴክሹዋል አሁን እዚህ ጋር ሴክሹዋል ተነስቷል። ኧረ በቅዱስ ሚካኤል ኤርሚያስ ኧረ እንደው ተወን በመቤቴ። ኧረ በስመ ለምን እንደምታው እንደ አንተም ልታደርገው ትችላለህ። አሁን እንደዛ ብለህ እንዴት ሪፖርት አደረክ እንዴ? ኧረ በቅዱስ ሚካኤል አንተ ካልሆንክ ቤቴ ላይ ሪፖርት ተደርጎብኛል። ስለዚህ እኔ ምናልባት እንትን እንዳይሆን ኤርሚ፣ ምናልባት እኔ የምጠረጥረው ምንድነው አሁን እኔም ስለመጣሁኝ ጥያቄ ጠይቁ ተብላችሁ ማንም ብላችሁ ሰጠሩ እኔ ስለመጣሁኝ ይሄ ላይቭ እንዲዘጋ የሚፈልገው ኦርቶዶክስ አይደለም ፕሮቴስታንት ነው። ግልጽ ለምን ነው ፕሮቴስታንት የሚፈልገው እንዴ? ዱብዳ የሆነ ጥያቄ ነው እያመጣ ያለው። ምን ስለሆንክ የህፃናት ጥምቀት ገና እንዳመጣ መለሰልህ እኮ ምንድን አንተ ለህፃናት ጥያቄን እኮ አላመጣም። አያው የህፃናት ጥያቄ ነገረ ድነት ነው ጥያቄ። አስቸጋሪ ነገር እኮ ነው። አስቸጋሪ ነገር እኮ ነው እየጠየቁ ያለው። የህፃንነትን ተው ራስህን አትኮለል። አንድ ድነት ላይ አሁን እንትን አትበል። እሱን ቤቴ ላይ በእንዲህ ቆይ እሺ ሚውት እስኪያድርግ ሚውት አድርግ አንተ በቃ እሺ ያው ገስተለውኝ ሪፖርት ከማደርግ ልውረድ። በቃ ሚውት አድርግ። እኔ አንተን ጠረጠርኩ ነው ያልኩ እንጂ አንተ ታደርጋለህ እንኳን ብዬ አላልኩም። እስከዛሬ አክሊል ሪፖርት አድርጋለህ ብዬ አላልኩም። ግን እኔ ፔጅ ላይ ማን ነው ሴክሹዋል ይሄው መጣብኝ እኮ ሪስትሪክሽን እኮ መጣብኝ። ሪስትሪክሽን ማለት ነው ብልግና ነው። የወንጌል አማኞች እዚህ ፔጅ ላይ በምንም አይነት መልኩ የአብርሃም አምላክ ምስክር ነው ሪፖርት አያደርጉም። ኦርቶዶክሳውያን ሼም ኦን ዩ። አክሊለ ይህን እንኳን አያደርግም ብዬ ብል እዚህ ታች የተሰገሰጋችሁ በሙሉ ናችሁ ሪፖርት የምታደርጉት። አንዳች የምታመጡት ነገር የለም። ሼም ኦን ዩ። ማንም እስላምም አያደርግም፣ አይሁዳውያንም አያደርጉም። አኬ መጣ እያወራ ነው፣ አልጠረጥረውም እስካሁን። ግን እንዴት ቤቴ ላይ ሴክሹዋል ኢሹ አልተነሳ? እሺ በቃ ችግር የለውም። እናንተ ኦርቶዶክስ እኔ ልገስጻችሁ በቃ እሺ፣ እንደዚህ ሴክሹዋል ምናምን እያላችሁ እንደዚህ ሪፖርት አታደርጉ ፕሊዝ። እሺ አሁን እንቀጥል። እሺ ማን ነው? ኦኬ ኤፍሬም ወጣ መሰለኝ አጋጣሚ። ማን ነው? አንዴ ወገኖች ኮፒ ሊንክ እና ሼር አድርጎ ያቺ የቲክታክ ሳይኗን እንደዚህ ጋር የሚሰጡት እና ስንዱ የሚሰጡትን እሷን ምልክት አድርጉ ፕሊዝ። ታብና ኮፒ ሊንክ ሼር አድርጉት። ኤፍሬም በውስጥ ደውሎልኛል፣ አሳያችኋለሁኝ። ሪፖርት አድርገው አስወጥተውታል። አሁን ዲስፕሌይ አድርገዋለሁ፣ እዚህ ላይ ለጥፈዋለሁኝ። ሪፖርት አድርገው ምን መጣብኝ እኮ ነው የምለው ወንድምነት፣ የእውነቴን እኮ ነው። ኤፍሬምንም ለጥፌ አሳያችኋለሁ፣ ውሸት እንዳይመስላችሁ። አሁን ለጥፈዋለሁ። አንድ ደቂቃ ስጡኝ፣ እስከዛ ቀጥሉ እናንተ። ቴንክ ዩ። እሺ ማንን ልጠይቅ? ይቅርታ ግን ኦርቶዶክሳን ፕሊዝ ሼሙን የምር አኬ ምንድን ነው የምትጠይቀው? ቤቱ ሪፖርት ተደርጓል እየተባለ ምን ጥያቄ ትላለህ? እያወራን እኮ ነው። 2000 ማንማ በቃ ያንተ ወንድምና እህቶች እኮ ናቸው ሪፖርት ያደረጉት ቤቱ ላይ 2000 ህዝብ ሙሉ ቁጭ ብሎ እግዚአብሔርን ቃል እንደው መስመር በቃ እሺ ምን ይደረጋል? ግን ከዛሬ በኋላ ገና ለገና እና አክሊል ምና አይመጡም ብላችሁ ያው አትጡ። በምን ነበረ ግን ይዛቸው የመጣቸው ሰዎች ናቸው ሪፖርት ያደረጉት እንጂ
እዚህ አንድም አንተም ሴክሹዋል አላነሳም፣ አርእስታችንም አይደለም፣ ነገረ ድህነት ነው። ነገረ ድህነት ላይ ያወራን የኔው የራሴ የወንጌል አማኞች ወገኖቼ እቤቴ ላይ ሴክሹዋል ብለው ሪስትሪክሽን እንዲመጣብኝ አያረጉም። እሺ በቃ እንግዲህ የራሴ የሰበሰብካቸው ጎረምሶች ናቸው ይሄን የሚያደርጉት፣ እውነቱን ስነግር ማለት ነው። አንተ አታደርግም ብዬ እንኳን ነው ብጠረጥርህ። ቆይ እኔን አሳያቸዋለሁ፣ እኔ እንትን ገብቼ ማለት ነው። በቃ እንትን የተወሰነ በዛ ያለ ሰው ስላለ እኔ እንኳን ለመጠየቅ ነበረ ዝም ብዬ እንደዛ ያልኳችሁ። ምናልባት እንደ ቀልድ ምናምን ደግሞ ስናገር ካስከፋችሁ ይቅርታ። እንግዲህ አልተሳካም ዛሬ። አክቹአሊ ሰው ስላለ ማውራት እንችል ነበረ። ምንም ከመጠየቅ በጣም ኖርማል ጤናማ ነው። ከ2000 በላይ ህዝብ ነው ያለው፣ በጣም ብዙ ህዝብ ነው ያለው። እንግዲህ አሁን ደግሞ ማውራት አንችልም፣ ሪፖርት እየተደረገ ነው ተብሎ ስለተቋረጠ በእናንተው እኔ እዚህ ጋር ይብቃኝ። ፖለቲካ አትስራ። አሁንም ፖለቲካ ስራ በእኛ የእናንተ ለሚቶክ ሰላም አንዴ ሪካርደሮች አሉት አይደለ? ሪካርደሮች ሪካርድ ያርጉና አንተ ስትጠይቅ አልተመለሰልህም አይደል? ሶ ቤዝድ ኦን ዳት ሪካርድ ይሄን ጠይቄ ነበር፣ ይሄ አልተመለሰልኝም፣ እውነቱ ግን ይሄ ነው ብለህ ትሰራለህ። በቃ ኦኬ ከዛ በተረፈ ምንም ፖለቲካ ወንድምዬ፣ እኛም አይደለም ስህተት ሲሰራ ስህተት መናገር ችግር አለ ወይ አንዴ? እኛም እንዳንተ ድብን ያለ ምላስ አለን። ኦኬ እንዳንተ ያለን ማውራት እንችላለን። መንፈሳዊ ነገር ነው አይደል የምታስተላልፈው? ስርዓት ያዝና ተከታዮችህን ስርዓት አስይዛቸው። እኮ በስርዓት እያወራሁ ነው። ተከታዮች የሉኝ። አክሊለ አስገባሽኝ በኋላ ለምን I want to talk with respect። እሺ ግን በጣም በተግባር አሳይኝ እስቲ አንዴ። ቆይ አንደበትህ በጣም ፖለቲካ መስራት ትፈልጋለህ። እኔ ፖለቲክስ አይደለም ይሄ። እኛም እንዳንተ እልም ያልን አራዶች ነን። ገብቶሃል? እሺ አንዴ እንትን አትበል። ዝም ብለህ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ አራዳ አትበል። አላልኩም። አንዴ ላውራ። ቆይ አንዴ ይቅርታ። እስካይ በጣም ቅድም ተናግሬያለሁ። ዝም ብዬ እንደቀልድ ምናምን አንዳንድ ጊዜ ዝም ብላችሁ ልታወሩ ትችላላችሁ። እንደዛ ይሄ የሚያስከፋችሁ ከሆነ እዛው የለመድክበት እኛ እንዳይነቀል። በሌላ አካውንት ኤፍሬም መጥቷል፣ አስገቡት እባካችሁን። አንዴ ይቅርታ። በሌላ አካውንት ኤፍሬም መጥቷል፣ አስገቡት። እኔ አንዴ የት አለ ኤፊ? እስቲ ማማ ፕሊዝ፣ እስቲ ሁለተኛው አካውንት የት አለ ኤፊ? አንዴ ቆይ እንደ አክሊል አረባካ አንዴ አትበል እስኪ እባክህ። የሆነ ነገር ተወርቶ መልስም አልሰጥም እንዴ ኤርሚያስ? ብራዘር ትሰጣለህ። ቆይ እስኪ እባክህ ሰውዬና ወንድማችን እናስገባው። ኤፍሬም ባችሁት ላውራ። ወዳጄ እየሰማኸኝ ነው? አክሊል አንተ ስርዓት አይኖርም እንዴ? ከፈለክ እንደመጣ ሂድ። በቃ አንተ ትመጣለህ ብለን አይደለም፣ ከመጣም መጣ ነው። ቢያንስ እንኳን እስኪ እንትን በለን። ቤታችን ላይ ወንድሜ ላይ ነው ሴክሹዋል ብለው እኔም ላይ ነው እንደዚህ ያደረጉት ማለት ነው። እሺ አሁን እሺ ላውራ። እሺ እኩስ ተቀበሉት፣ ችግር የለውም። ሚዩት አድርገውና ከዛ ትቀጥላለህ። ኤፍዬት አለ በየትኛው ገስት ነው የመጣው? ቀጥሉ። እሺ ስሙን ንገሩትና ያው ያስገባው ፕሊዝ። አይ ውይይትም የጀመረው ከኤፍሬም ጋር ስለሆነ ያው ኤፍሬምን አንድ እናስገባው። ያው ገብቷል። በቃ እሺ ቀጥሉ። እሺ መጀመሪያ የተወሰነ ነገር ልበል። ዳግዬ አንድ ጊዜ ይዛው ይቅርታ። አንዴ አሁን ገብተህም አንተ ልትቀድም ነው ማለት ነው። አንዴ ስለዚህ ነው የማወራው እኔ ስለ ሪፖርቱ ነው የማወራው። አይ ቆይ ስለ ሪፖርቱ ታወራለህ። አንዴ ህፃን ልጅ ነህ እንዴ አንተ? ስለ ሪፖርቱ ነው የማወራው እንዴ? ምን እየሆንክ ነው እንዴ? ሰው ይታዘበኛል አትልም እንዴ? ወልደን እንኳን አስወረዳችሁት ህፃን እታች ያንተ እንትኖች ያቸው ያንተ ሻንጣ ተሸካሚዎች ጁላይ 9 እያሉ ይጽፋሉ። እስከ ጁላይ 9 ነው የሚለው። ይሄንን ስንት ነገር እናስተምራችሁኛ እንዴ? መጽሐፍ ቅዱስ አስተምረን፣ ቋንቋ አስተምረን፣ ቀን አስተምረን፣ ካላንደር አስተምረን፣ ሁሉን አስተምረን እንችላለን እንዴ? ዳጊ አንድ በትልቁ ሁሉና አንድ ጊዜ አሳያቸው። በትልቁ አድርጉኝና አከፍተዋለሁ። እሺ ካረጋችሁ እንተ ቪዲዮ አይከፍትልኝም። ይሄኛው ትንሽ ፎሎወር ነው ያለው። እሺ አንድ ደቂቃ ይሄኛው እሺ ያው ኦኬ የሚለው እስከ ጁላይ 9 ነው የምከፍትልህ ነው።
7 ሰዓት ከ16 አንድ ሳምንት ነው ሰስፔንድ ያደረገኝ። ላይቭ ላይ ሪፖርት ለይታችሁ ሪፖርት አድርጋችሁ ማለት ነው። ኦኬ ይሄ ጁላይ 9 ነው የሚለው ይላሉ። ጁላይ 9 እኮ ገና ነው አልመጣም። ወደፊት ኮሜንት አይቼ ነው አሁን እናንተን ስንት ነገር አስተምረን እንችላለን እንዴ። አንዳንዱንማ የኔታ ጋር እየሄዳችሁ ተማሩ። ኬጂ ሁለተኛ ሲ ክፍል ምናምን ግቡ። እኛ መጽሐፍ ቅዱስ እናስተምራችሁ እንዴ። አሁን ምንድነው የምትጠቀሙት? አይ ዶንት ኖ። ተመካከራችሁ ከቴሌግራም ላይ እንደምትመጡ ነው እኮ እናውቃለን እኮ። ትላንትም ተመሳሳይ ችግር ተፈጥሯል። በእንግሊዘኛ በጣም ችግር አለ። ሁላችንም ያው ሁሉን አውቀን አልጨረስንም፣ ግን በጣም 2 ቀን ይኸው ከዛሬ ጋር በጣም ችግር እየተፈጠረ ነው። ኦኬ ዳጊ ኦኬ ጁላይ 9 ብሎ የሚለውን መዋሸታቸው እነሱ ምን ያህል ቀጣፊዎች እንደሆኑ ዛሬ ጁላይ 2 ነው። 9 ማለት ከአንድ ሳምንት በፊት ማለት ነው። ከአንድ ሳምንት በኋላ ማለት ነው። ያው ዌንስዴይ እኛ ጋር ማለት ነው። እኔ ነኝ ቤቱን የከፈትኩት። ጁላይ 9 ገና ከሳምንት በኋላ ነው። ጁላይ 9 ነው የሚለው አልፏል። ያለፈ ሪፖርት እነሱ እንደዛ ነው የሚቆጥሩት። እነሱ እንደዛ ነው። ጁላይ 2 ነው ዛሬ። ያው ጁላይ 2 ያው ቲክቶክ ማን እንደከፈተላቸው ነው እንጂ ጁላይ 2 እኔ ነኝ የከፈትኩት። ያው በእኔ ሀገር አቆጣጠር ጁላይ 2 ነው የሚለው ዌንስዴይ ቱዴይ። መጥቆራ አይደለም የሱ ቢሆን ያውቃሉ። ስለዚህ ከዚህ በኋላ ስማቸው ጁላይ 9 ነው። የወንጌል አማኞች ጁላይ 9 እያላችሁ ጻፉላችሁ። I baptize in the name of the Father, the Son, and the Holy Spirit ብሎ ያጠመቀበትን ሳይሰሙ የተሸወዱ ሰዎች አንተ ጁላይ 9 ትላለህ። ከዚህ በኋላ ጁላይ 9 ነው እንትናቸው፣ ጁላይ 9 ነው ስማቸው። ከዚህ በኋላ የወንጌል አማኞች ጁላይ 9 በሏቸው እነሱ ሲያስቸግሯችሁ ኮሜንት ላይ። እሺ እሱ ነው ደግሞ በመጡበት መንገድ እየተዋረዱ መመለስ ግን በጣም ያሳዝናል። በጣም ነው የሚያሳዝነው። እሺ እኔ መክፈት አልችልም። ሜርሲ ሐሳቡ ላይ ልበልበት። ይኸውልሽ አሁን ቪዲዮ አንፎርቹኔትሊ ቪዲዮ መክፈት አልችልም። እምቢ አለኝ ፎሎወር ትንሽ ስለሆነ በዚህ ማለት ነው። ኢንፋክት ያረኩት ዲአክቲቭ ያረኩትን አካውንት ነው አክቲቭ አድርጌ ተመልሼ የመጣሁት ማለት ነው። ኤኒዌይስ ምንድነው ያነሳው የነበረው ምንም ጥያቄ የለውም እኮ ወይ በቃ ሁልጊዜ የሚያፋጩበት ተመሳሳይ ሐሳብ ነው። ሉተር አሁን መከፋፈል ነው በሱ ቤት ማለት ነው። የወንጌል አማኞችን መከፋፈል ራይት። ሶ ሉተር የሚያምነው እንደዚህ ነው። ሉተራን የሚያምኑት መካነ ኢየሱሶች እንዲህ ነው። ሙሉ ወንጌል የሚያምኑት እንደዚህ ነው ኖ ሙሉ ወንጌል እና መካነ ኢየሱስ ቃለ ሕይወት ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ አንድ አይነት አስተምሮ አላቸው። ሳክራመንቶቹን በተመለከተ እነሱ ሳክራመንቶቹ የሚረዱበት መንገድና ኦፍ ኮርስ ፔንቴኮስታል ሳክራመንትን የሚረዳበት መንገድ ሰማው የተለየ ነገር አለው። ኦኬ በተለይ ደግሞ በጣም ብሬክዳውን እየተደረገ ሐሳቡ ሲመጣ ማለት ነው። የኢትዮጵያ ወንጌላውያን አማኞች በሙሉ ትምህርታቸው አንድ ነው። ነገረ ድነትን በተመለከተ እኔ አይደለም የምለው እኮ ኢሴንሻል ዶክትሪናችን ብለው ራሳቸው ሉተራን መካነ ኢየሱስ መስራች በሆኑበት ህብረት ላይ ኦፊሻሊ እኮ አምጥተዋል። እኔ አንድ ፌቨር የሚሰራልኝ ሰው አሁን እፈልጋለሁ። ዳግዬ የምትችል ከሆነ ወደ አንተ ዋትስአፕ ልላከውና ትከፍትልኛለህ? የቤተክርስቲያን እንችላለን። እሺ ላክልኝ አንድ ጊዜ። እሺ ዋትስአፕ ላይ ልላክልህ አንድ ጊዜ እና አሳያቸዋለሁ። እሺ ሁላችሁም ተከታተሉ ይሄንን። ኤፊ እዚህኛው ቁጥር ላይ እዚህኛው ስልክ ላይ እስከዛው በጣም እንወዳለን ኤፍሬም። ኤርሚዬ አልፈቀደልኝም እንጂ እኔ ለማን ነው ስሙ ለዚህ ለአኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይደለም ማለት ነው። ምክንያቱም የሚያነሳቸው በሙሉ እንዲሁ እንትን እንጂ አቡነ እገሌ የኔታ እገሌ መጋቢ እገሌ እንዲህ ብለዋል ብሎ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ነጥብ እንኳን አምጥቶ የማያቅሰው ለምን እንደሆነ የማይገባኝ ነገር ለምን እንዴ ሰው እንደምንሰማው ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ግን የሌለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የሌለው ከየት ያምጣው? ሁሉ ጊዜ ሲናገር እንትና
ምንም ማይለው ነገር የለም። እዛ ዌብሳይት ላይ ነው ትምህርት ቤቱ፣ የሱ ዌብሳይት ላይ ነው። ቤተ ክርስቲያኗ ግን ራሷ የአብነት ትምህርት ቤት የሚባላላት እና አቡነ ጎርጎርዮስ እና አቡነ መልከጼዴቅ ምናምን የሚባሉ ደግሞ በቤተ ክርስቲያኒቱ ቀኖና የቤተ ክርስቲያኒቱን ስርዓተ አስተምህሮ የጻፉ ሰዎች አሉ። ከዛ ለምንድን ነው መጥቀስ የማይችለው? ለምንድን ነው የማይጠቅሰው? እና ስለዚህ የምናወራው አሁንም ቢሆን ነገረ ድነት ስንል ነገረ ድነት በኢትዮጵያ ነገረ ድነት በማን ነው? እንዴት ነው? ኑ ጠይቁን ሲባል ነገረ ድነት እዚህ ላይ ያለው የዘቀጠው እምነት የት? ኢትዮጵያ ውስጥ 44,000 ያድናሉ የተባለ በክንፋቸው በእንትናቸው የሚባሉ ሰዎች ልክ እንዳይደለ እውነተኛ መዳን በክርስቶስ ብቻ መሆኑን ለማሳየት ነበረ እንትናችን። ይሁን ጥምቀት ላይም ተገባ። በጥምቀትስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ ሜዳ ላይ ያለው እንዲሁ በገፍ ዝም ብሎ የፈሰሰ ነገር ነው። ከመጽሐፍቶቿስ መጽሐፏስ የራሷ ቀኖና መጽሐፍ 1 ደቂቃ ኤርምዬ 1 ደቂቃ ታገሰኝ ነው ወንድም፣ በጣም ትልቅ አክብሮት አለኝ። እሺ ያውላችሁ እሺ እስኪ ዘጋጁ ድረስ እኔን ፎሎ አድርጉኝ ፕሊዝ፣ ፎሎ አድርጉኝ። 1000 ምናምን በጣም ጥሩ። በትልቁ አድርገኝ፣ በትልቁ አንድ ጊዜ ትንሽ ናት። በቃ አሁን እንዲያውም ከመውጣቴ በፊት ብዬ ነው። አያውላችሁ ይሄ አሁን በቤተ ክርስቲያናችን ስርዓት ይሄ ያው የምታውቁት ነው መጽሐፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ብዙ ጊዜ እርሚ ይዞት ወጥቷል። ልዩ ልዩ ስርዓታቸውን ይዞ ከዛ ደግሞ እዚህ ጋር ደግሞ ኤርሚ ታስታውሳለህ፣ የዛሬ ሳምንት ምናምን ይመስለኛል በዘሌዋውያን ምዕራፍ 12 ላይ ተንትነህ አቅርበህለት ፈርቶ የወጣ ሰው አለ። በቤተ ክርስቲያናችን ስርዓት ወንድ ልጅ ሲወለድ በ40 ቀን፣ ሴት ልጅ ስትወለድ በ80 ቀን ይጠመቃሉ። በቤተ ክርስቲያናችን ብለው በመጽሐፍ ቅዱሳችን አላሉም፣ በመጽሐፍ ቅዱስም አላሉም እንደሌለ ስለሚያውቁ። ስለዚህ በቤተ ክርስቲያናችን ብለዋል። ይህ ነበር እንግዲህ በብሉይ ኪዳን ወንድ ልጅ በተወለደ በ40 ቀን ወደ እግዚአብሔር ቤት ይገባ ነበረ። ውሸት ነው ይሄ። ባለፈው ኤርሚ ስለተናገረው ምንም እዚህ መድገም አልፈልግም። ግን ከስርዓት አኳያስ ምን ትላለች? እስኪ እዚህ ጋር ቆይ፣ እስኪ ምንድን ነው የምትለው? ለእናንተ ላይታያችሁ ይችላል። እስኪ ይኸው ተጠማቂው ወደ ጥምቀት ሲገባ ፀጉሩ ይላጫል፣ ልብሱ ይቀይራል። እሺ እንተውሱ። ተጠማቂው ከተጠመቀ በኋላ ወዲያውኑ ተቀድሶ ስጋውና ደሙን ይቀበላል የሚለው ሐዋርያዊ አይደለም። ይህ የሚሆንበት ምክንያት ቅዱስ ቁርባን የምስጢራት ሁሉ መደምደሚያ ስለሆነ ነው አሉ። ይሁንበት ግን የቤተ ክርስቲያኗ አንዳንድ እውነታዎች ደግሞ እናያቸው። እዚህ ተጠማቂዎቹ አዋቂዎች ከሆኑ የተወሰነ የትምህርት ጊዜ ተሰጥቶ መሰረተ እምነት እንዲማሩና አውቀው አምነው እንዲጠመቁ ይደረጋል። ገብቷቸዋል? ተጠማቂዎቹ አዋቂዎች። እሺ ዝም ብዬ ሰው ሲገባ ነው። ቆይ ከፍ አደርጎታለሁ። ሰው ሲገባ ነው። 2 ስቴፕ ነው ኤክስፓንድ የሚያደርገው ለሞዴሬተር ሲሆን። ይቀጥሉ መርጌታ። እሺ ምንድን ነው የሚለው? አሁንም ይኸው ተጠማቂዎቹ አዋቂዎች ከሆኑ የተወሰነ የትምህርት ጊዜ ተሰጥቶ መሰረተ እምነት እንዲማሩና አውቀው አምነው አሉ እንዲጠመቁ ይደረጋል። ምን አድርገው? አውቀውት የእምነት ጥቅም ምን እንደሆነ አምነው ከዛስ ይጠመቃሉ። ዋው! እሺ ወደታች ዝም ብዬ እንትን ላንብብ አንድ ነገር ለኤፍሪ። እሺ ዋው ችግር የለም ዝም ብዬ በራሴ ልሂድ ወይም እሺ ምንድነው? በጣም ይቅርታ ወንዶች እና እንዲህ እያለ ከሄደ በኋላ ከታች
ከቤተ ክርስቲያን ከክርስቲያን ቤተሰብ የሚወለዱ ሕፃናት ወንዶች በ40 ቀን ሴቶች በ80 ቀን ይጠመቃሉ። ይሄ መሰረተ ቢስ ነው፣ መጽሐፍ ቅዱሳዊ አይደለም። በ40 ቀን በ80 ቀን ተወስኖ ገደብ ተደርጎበት ግን ለምን ይጠመቃሉ? ግን ምንድነው ጥምቀት ስንል እችን አሳይቻችሁ ልጨርስ። ጥምቀት እታች ያለች ጥምቀት የክርስቶስ ሞት ምሳሌ ነው። ጥምቀት የክርስቶስ ሞት ምሳሌ ነው። የክርስቶስ ሞቶ መቀበር ተጠማቂ ወደ ማጥመቂያው ለመግባቱ ምሳሌ ሲሆን ክርስቶስ በሦስተኛው ቀን ከሙታን ተለይቶ መነሳቱ ደግሞ ተጠማቂው ትንሣኤ ዘለክብር የሚነሳ መሆኑን የሚያረጋግጥ ነው። የጥምቀት ዓላማው የጥምቀት አጀንዳው ይሄን ይመስላል። በቤተ ክርስቲያኗ ግን ጥምቀት በሁለት የተከፈለ ነው። ምን የሚል አንደኛው ሕፃናት መጠመቅ የለባቸውም የሚሉ አሉ። ሕፃናት ይጠመቃሉ ሲሉ ደግሞ አንዳንዶች ለጥንተ አብሶ ለራሳቸው ለኃጢአት ስርየት አይደለም። ኦርቶዶክስ ቤተክርስቲያን ለኃጢአት ስርየት ነው ወይ? 40 ቀን ምን በደለ? ምን ሰረቀ? ምን ዋሸ? ምን አደረገ? ስለዚህ ለምን ታደርገዋለህ? ለጥንተ አብሶ ከአዳም በደል ለመዳን። አንዳንዶቹ ደግሞ ይህንኑ ለዳግም ልደት ብለው ደግሞ ይጠቅሱታል። መጽሐፍቶችን መተረክ ብዙ ይቻል ነበረ። ብቻ ግን ለእናንተ ትንሽ እኔ ስለሱ ልናገረው የነበረ ግን ማነው ሄደ እንጂ ሰውየው እንዲሁ አንድ ቀን እንኳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ ምን አለበት እንዲሁ ወይም የሆኑ አባቶችን ጠይቆ ትምህርት ቢማር። ምንጠይቀው ምናደርገው እዚህ የምናወራው ስለ ምዕራባውያን ስለ ምስራቃውያን ኦርቶዶክስ አይደለም፣ ስለ ካቶሊክም አይደለም። ለኦርቶዶክሳውያን ጥያቄ ቀርቦላቸዋል። ነገረ ድነት በማን ነው? በማርያም ነው ወይስ በእግዚአብሔር ነው ወይስ በጌታ ነው በሚል እሺ በጌታ ነው የሚል እና እንደዚህ ስለሆነ ጥምቀትም ሲያነሳ የሚሄደው ሮጦ እዛ ሮጦ ምስራቅ ጋር ሮጦ ግሪክ ጋር ሮጦ ግብፅ ጋር ምን አለበት ወደዚህ ሸገር ቢል እና እዚህ ባሉ አባቶች በተናገሯቸው ነገሮች ላይ ብንነጋገር ብዬ ነው። የሰማነውን በእዝነ ልቦናችን ያሳድርብን። ኤፊ በጣም አደንቅሃለሁ፣ በጣም አከብርሃለሁ የኔ ወንድም። ጀግናው ኤርሚየም ደግሞ እግዚአብሔር ይባርክህ። እንዲህ አርጋችሁ በደንብ አርጋችሁ ያዟቸው። የለም ፈቀቅ ማለት አይችልም። እንዲሁ ረብሸው መውጣት ነው የሚፈልጉ ረብሸው መጣ። ከዛስ ፖለቲካ ለመስራት ይሄው አባረሩን፣ ይሄው እንዲህ ያደረጉን ለማለት እንጂ አቅም ኖሯቸው መከራከር አይችሉም። አቅም የላቸው። አትፍሯቸው፣ ማንም አይፈራቸውም። ወይኔ ብቻ እግዚአብሔር ይባርካችሁ። በጣም ወዳቸዋለሁ፣ አከብራቸዋለሁ። ኤርሚ ተባረክልኝ። መርጌታ ጌታ ኢየሱስ ይባርኮት። እንዳቸው በትልቅ አርጎኝ እርሜ ወይ ኤፊ አንዳቸው እኔ ሞዴሬተር የለኝም። ዳጊዬን በሜርሲ በትልቁ አድርጉት እና 1000 አስገቡኝ። ምን ቪዲዮ የሚከፍትልኝ ከሆነ እስቲ ፎሎ አድርጉኝ ብያለሁ። መሪ ቪዲዮ አጥፉ 1000 አስገቡኝ። ምናልባት የሚከፍት ከሆነ ማለት ነው። ግን ቆንጆ ሄዷል በጣም ከ200 ነው አሁን 800 የገባሁትና ተባረኩ። 1000 እንደምንም አስገቡኝና ቪዲዮ የሚከፍት ከሆነ እሺ። አሁን ይሄ ማሳያችሁ የኢትዮጵያ ወንጌላውያን አማኝ ከላይ እንደምታዩት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። እዚህ ካውንስል ላይ መካነ ኢየሱስና ሉተራን መስራቾች ናቸው። ኦኬ አባል ብቻ ሳይሆኑ ጀስት አዚ ሜምበር ብቻ ሳይሆኑ መስራቾች የመሰረቱትም ጭምር ናቸው። ታውቃላችሁ መካነ ኢየሱስና ሉተራን እንግዲህ ጥንታውያን አብያተ ክርስቲያናት እንደሆኑ አብያተ ክርስቲያናትን መስራች እንደሆኑ ታውቃላችሁ እነዚህን ማለት ነው። ኦኬ ይሄ መተዳደሪያ ደንብ ይባላል። ካውንስሉ ዌብሳይት ላይ ነው ያለው። የመተዳደሪያ ደንባቸው ነው። መተዳደሪያ ደንብ ማለት ምን ማለት መሰላችሁ? አንድ ሰው ኢትዮጵያ ውስጥ ያለ ሰው የኢትዮጵያ ወንጌላውያን አማኝ ነኝ ካለ በዚህ መተዳደሪያ ደንብ ውስጥ ያሉትን ትምህርቶች የሚቀበለው ሲፈልግ ሳይሆን ግዴታ ነው። እነዚህን ካልተቀበለ ሌላ ሃይማኖት ነው። ይሄን መቀበል የግድ አለበት። እዚህ ውስጥ ያለውን አልቀበልም ካለ ፍቃድም አይሰጠውም። ሲጀምር አሁን ፍቃድ ሰላም ሚኒስቴር አይሰጥም። ፍቃድ የሚሰጥ ካውንስል ነው።
ካውንስሉ ፍቃድ አይሰጥህም። እዚህ ውስጥ ያለውን መተዳደሪያ ደንብ አንብበ ይሄ ነው ትምህርቴ ብለ ፈርመህ ነው የምትወስደው። ኦኬ ነገረ ድነታችን እንዴት ነው ካለ መካነ ኢየሱስና ቃለ ሕይወት ሙሉ ወንጌልና ሉተራን የተለያየ ነገረ ድነት ነው ያላቸው? የተለያየነን የተበጣበጥነን? እሱ የና አክሊል ምኞት ነው። ኦኬ እሱ የቲክቶዶስ ምኞት ነው። ምንድነው ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን፣ ሙሉ ወንጌል፣ የኢትዮጵያ አብያተ ክርስቲያናት ህብረት በሙሉ የኢትዮጵያ ወንጌላውያን የሚያምኑት ነገረ ድነትን እንዴት ነው ሰው ሚድነው እንዴት ነው ብለው ያምናሉ። አሁን ላሳያችሁ ነው። እሱ ዳግዬ ፔጁ ላይ ሄድልኝ 15ኛው ፔጅ ላይ 15 እንጀምር። 15 እሺ ቆይ 15 እንጀምር። እሺ እንደዚህ ይላል። አማድ እንግዲህ ኢሴንሻል ዶክትሪን የሚባሉት ናቸው። አማድ አስተምሮ ነው ይሄ። እሺ የሰው ልጆች ድህነት ይላል። የሰው ልጆች ድህነት መስቀለ ክርስቶስ የድህነት ጎዳና ይላል። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ብቻ እንዲጸድቅ ያምናል ይላል። ሃሌሉያ እያላችሁ ከታች ያላችሁ ወንጌላውያኖች ሃሌሉያ እያላችሁ ጻፉ። ሃሌሉያ ብቻ እያላችሁ ጻፉ። እንዴት ነው ሰው ሚድነው? ሙሉ ወንጌል ሄዳችሁ ስጠይቁ፣ መካነ ኢየሱስ ስጠይቁ፣ ሉተራን ሄዳችሁ ስጠይቁ ምን ብለው ነው የሚያስተምሯችሁ? ሰው ለመዳን ምን ማድረግ አለበት ስትሏቸው ምንድነው የሚሉት? ይሄው እንደዚህ ነው የሚሏችሁ። ይሄ በነገራችን ላይ መተዳደሪያ ደንብ ነው እያነበብኩላችሁ ያለሁት። መካነ ኢየሱስና ሉተራን መስራች ናቸው የዚህ ህብረት። ምን ብለው ምን የሚያምኑት? መካነ ኢየሱስ ምን ብላ ታምናለች? ሙሉ ወንጌል ምን ብለው ያምናል? ሉተራን ምን ብለው ያምናሉ? ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንደሚጸድቅ ያምናል ይላል። ሃሌሉያ። ቅድምም በነገራችን ላይ ሉተራን ዌብሳይት ላይ ያነበብኩት በእንግሊዘኛ ሆነ እንጂ ተመሳሳይ ነው። በነገራችን ላይ እዚህም አንዳንድ የሚንፈራፈሩ ሰዎች አሉ በእኛ ማሊያ የሚያወሩ ማለት ነው። ግን ምንም ኦፍ ኮርስ እናንተም ከእውቀት ማነስ ነው አይኖ አውቃለሁ። ግን ቢያንስ ጠጋ ብላችሁ መጠየቅ ጥሩ ነው፣ ቤተ እምነታችሁን ማለት ነው። ምክንያቱም በተሳሳተ መንገድ ሪፕሬዘንት እንዳታደርጉ ጥንቃቄ ማድረግ አለባችሁ። የወንጌል አማኝ ነኝ የምትሉትም ጭምር ማለት ነው፣ ቤት የምትከፍቱ ሰዎች። ኦኬ ከዛስ እንደዚህ ይላል ሲቀጥል ካውንስሉ ይላል እሺ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት በመሆኑ የክርስቶስ መስቀል የሰውን ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ እሺ ዳግዬ እስኪመጣ ጠብቀዋለሁ። 16 አድርገው ዳግዬ። ኦኬ 16 ላይ አድርገው። እያስተካከልኩ ነበር ተቆርጦ ስለነበር አሁን አስተካክያለሁ። ወደ 16 ሄድ 16 እሺ እንዲታያቸው ነበር። 16 ላይ አድርገው። ቆይ ቀጥል አንተ። እሺ እኔ ጋር ስላለ እዚህ ነው እያነበብኩ ያለሁት እኔ ችግር የለውም። እዚህ ከፍቼዋለሁ እኔ። ምን ይላል እንግዲህ? እሺ እሺ የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ካውንስሉ መስቀሉ የወንጌል ማዕከል መሆኑን፣ የመስቀሉን መንገድ የኑሯችን መርህ ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት፣ ከሁሉ ኋላ በመሆን ፊተኛ የሚኮንበት፣ በድካም ብርታት የሚገለጽበት፣ ስለዚህም በውርደት ክብር የሚለበስበት የህይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን፣ አዲስም ፍጥረት እንደሚሆን፣ ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል። አሁንም እንደዚህ እየጎተትኩ ደግመዋለሁ። ይሄንን እየጎተትኩ እንዲገባችሁ በደንብ እንዲገባችሁ ማለት ነው። ኦኬ
ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረትም እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል። ሃሌሉያ። እዚህም ቲክቶክ ላይ ይሁን ከቲክቶክም ውጪ በሶሻል ሚዲያ የወንጌል አማኝም ነኝ በል ኦርቶዶክስም ነኝ ብለ እንደፈለክ ብትንፈራፈር ትክክለኛው የወንጌላውያን አማኞች እምነት ይሄ ነው። ከዚህ ውጪ የራስ ትምህርት ነው። ማንንም አትወክልም። አሁን እኔ ማነብልህ የኤፍሬም ባለጊዜ አይደለም። እኔ ከሚስጥር ኪስ ያወጥቻ አይደለም ደብዳቤ ማነብልህ። አብያተ ክርስቲያናት ህብረት፣ ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ መሰረተ ክርስቶስ ሁሉም ተሰብስበው የፈረሙበትን የመግባቢያ የመተዳደሪያ ደንብ ነው እያነበብኩልህ ያለሁት። ከዚህ ውጪ ነኝ ስትል ሌላ ሃይማኖት ነህ። እኛም አናቅህም፣ አንተም አታውቀንም። አሁን የኔ ፍላጎት አይደለም እዚህ ጋር የተነበበው ወይ የዳጊ የኤርሚያስ ፍላጎት አይደለም። የአብያተ ክርስቲያናት ህብረት የካውንስሉ ዌብሳይት ላይ የተቀመጠ ነው ይሄ። ስለዚህ ሰው ሚድነው በክርስቶስ ኢየሱስ ሲያምን አይደለም። በክርስቶስ ኢየሱስ ሲያምን ሰው የእግዚአብሔር ልጅ አይሆንም፣ አዲስ ፍጥረት አይሆንም፣ ከእግዚአብሔር ፍርድና ቁጣ ኩነኔ አይድንም ስትል ሌላ ሃይማኖት ነህ። እኛም አናውቅህም፣ አንተም አታውቀንም። ይሄ የኢትዮጵያ ውስጥ ያሉ የወንጌላውያን አማኞች አብያተ ክርስቲያናት በሙሉ ትክክል ነው፣ ሃይማኖታችን ነው፣ እንደዚህ ነው ምናምነው፣ እውነት ነው፣ የእግዚአብሔር ቃል ነው ብለው የፈረሙበት ሰነድ ነው ይሄ። ከዚህ ውጪ አናውቅህም፣ አንተም እኛንም አታውቀንም። የኛ ሃይማኖት ይሄ ነው። ስለዚህ ሲጠይቋችሁ ይሄን ክፈቱና መልሱ። ዌብሳይት ላይ ግቡና ይሄው አሳይቻችኋለሁ። ዌብሳይቱንም ግቡና ዌብሳይቱ ላይ ተቀምጧል። እኛ ይሄ እንትን ከማለቱ በፊት ደውለን አብያተ ክርስቲያናት አናግረን ይሄው እንዴት እንደተሰራ እንዴት ሂደቱን የነበረው ነገር በሙሉ ነግረውናል። አስፈላጊ አይደለም እዚህ ጋር መናገር እንጂ። ስለዚህ ይሄ የህንድ እንትን እያመጣ የዛ የሆነ ከሆነ ሀገር እያመጣ ወረቀት እየቆረጥክ መግለጫ እየሰጠህ እንዲህ ነው እንደዛ ነው ብትል አናውቅህም፣ እኛንም አታውቀንም። የኛ ሃይማኖት ይሄ ነው። ኢየሱስ ያድናል ነው የምንለው። የኛ ሃይማኖት ኢየሱስ ያድናል። ሉተራንን በተመለከተ መካነ ኢየሱስንም በተመለከተ ይሄው የነሱ የመሰረቱት ህብረት ነው እንደዚህ ዌብሳይቱ ላይ እንደዚህ ያስቀምጠው እናምናለን ብሎ ማለት ነው። ቀደም እሱን ስፔሲፊክ አድርገን አንስተናል። ሚንስ ኦፍ ግሬስ የሚለውን መካነ ኢየሱስ ጥምቀት ያድናል ስትል ወይም ሉተራን ጥምቀት ያድናል ሲሉ ምን ማለት እንደሆነ በተደጋጋሚ ተናግረናል። እነሱ ጥምቀት ያድናል ሲሉ የሚያድነው ኢየሱስ አይደለም እያሉ አይደለም። ቅድማት ብቻ እኮ ይላል አይደል? ቅድም እኮ ዋናውን ሲኖድ ዌብሳይቱን አይደል ያሳየናችሁ። ከነሱ እበልጣለሁ ሚል የሆነ እንትን ያለ ሰውዬ ካገኛችሁ አናውቅህም አታውቀንም ብላችሁ እለፉት። ምክንያቱም ከነሱ የተሻለ አይደለም። እሱ ተቋም አይደለም። ተቋም ያወጣውን የእምነት እኔ እንዲህ ነው ማምነው ካለ ሪስፔክት ማድረግ ያስፈልጋል። አለበለዚያ ነውርም ነው ኃጢአትም ነው ብልግናም ነው ወንጀልም ነው። ደግሞ በነገራችን ላይ መካነ ኢየሱስ የምታምነውን አታምንም ማለት ማታምነውን ደግሞ ታምናለች ማለት ወንጀልም ነው። እኔ አሁን ለምናገረው ነገር ማስረጃ አለኝ። ለምሳሌ እኔ ሙሉ ወንጌልና ዋሬቨር እኮ መካነ ኢየሱስና ሉተራን ሊጠይቁኝ እኮ ይችላሉ። ኤፍሬም ምንድነው ያልከው? እንደዚህ ያልከው ነገር ከየት ነው ያመጣው? ይሄው እኔ እኮ እያሳየኋችሁ ነው። የራሳቸውን መግባቢያ ሰነዱን ነው እኮ የተቋም ሰነድ ነው ያነበብኩላችሁ እንጂ የኔን እኮ ፍላጎቴን እኮ አይደለም ያነበብኩላችሁ። ወይ የሆነ ቦታ ላይ አንድ የዞረበት ነጭ የጻፈውን አርቲክል አይደለም አምጥቼ ማነበው አይደለም። የተቋሙ ዌብሳይት ኦፊሻል ዌብሳይት ላይ ያለውን ነው ቅድምም ያነበብኩላችሁ። የሉተራንም የኢትዮጵያውንም አምጥቼ ያነበብኩት ማለት ነው። ስለዚህ ሃይማኖታችን ይሄ ነው። ከዚህ ውጪ የሚሉት ሰዎች ካሉ አትስሟቸው፣ የኛ ሃይማኖት አይደለም። ስለዚህ ጴንጤ እርስ በመካነ ኢየሱስና ሙሉ ወንጌል እንትንና እንትን ተለያዩ ናቸው። ውሸት ምንም የሚለየን ነገር የለም። እሱ የእናንተ ምኞት ነው። አንተ አንድ ተቋም ነው ያለኝ ትላለህ፣ አንድ ሲኖዶስ ነው ያለኝ ትላለህ። ግን በአንድ ትምህርት እንኳን ልትግባባ አትችልም። በአንድ ትምህርት በነገረ ድነት ላይ ስትቀጣቀጡ አይተናቸዋል ቲክቶክ ላይ አይደለም እንዴ? በነገረ ድነት እንኳን ኢየሱስ ሲሞት ሁሉ ሰው ያመነበትም ያላመነበትም ድኗል፣ አልዳንም የሚል መናፍቅ ነው ይላሉ። እነ ቀሲስ ድበኩሉ እነ ያሬድ እነ ዘማርያም ራይት እና አክሊል ደግሞ እንዴት ሲደረግ ሰው ማመን አለበት አምኖ ሲጠመቅ ነው አዳማዊ ማንነት አውልቆ ክርስቶሳዊ ማንነት የሚለብሰው ይላሉ። ነገረ ድነት ላይ አትግባቡ። ግን አንድ ወጥነን ሲኖዶስ ነን ማዕከላዊነት ያለበት ምናምን ተዋረድ ያለው ምናምን ነው የምትሉን። እኛ መጣችሁ
በምን ተግባብታችሁ ታውቃላችሁ? ጥንተ አብሶ ላይ አትግባቡ አይደለም እንዴ? በሰው ማንነት ላይ አትግባቡ፣ በክርስቶስ ማንነት ላይ አትግባቡ። በስጋው ፍጡር ነው፣ በስጋው እንዲህ ነው። በአንድ ነገር አንድ እንኳን የምትስማሙበት ነገር አለ? መሰረታዊ በሆነ ነገሮች ተቀጣቅጣችሁ ስታበቁ እርስ በርስ አይ እኛ ብቻ ደግሞ እነሱንም ሄደን ደግሞ እንሞክር ከሆነ አትሞክርማ። የኛ አባቶች ዳር ስማርት እንደናንተ እኮ አይደሉም። ኦልሬዲ ሰርተው ኢትዮጵያ ውስጥ ብቸኛው ሃይማኖት እንደዚህ ነው ምናምነው ብሎ ኦፊሻሊ ዌብሳይት ላይ ያስቀመጠ በነገራችን ላይ የወንጌል አማኞች ብቻ ናቸው። ይሄውና ሃይማኖታችን እንዲህ ነው ምናምነው። ስላሴን በተመለከተ ይሄው እዚህ ዌብሳይት ላይ ገብታችሁ ይሉ። ኢየሱስን በተመለከተ ለምሳሌ ወልድን በተመለከተ መንፈስ ቅዱስን አብን ሰው ምንድነው የሚለውን መላእክት ምንድናቸው የሚለውን እያንዳንዱን ነገር በዝርዝር አስቀምጠው ዶክትሪናችን ይሄ ነው ብለው አስቀምጠዋል አባቶቻችን። ምን ትሆናለህ? ምንም ልታረግ አትችልም። በቃ እውነት ነው፣ ተቀበል። ስለዚህ መተህ የሆነ የዞረበት ነጭ የጻፈውን አርቲክል ይዘህ መተህ እንደዚህ ነው የምንታምነው እንደዚህ አትበለኝ። እኔ ኦፊሻል ዌብሳይቴን አሳይቻለሁ። የመካነ ኢየሱስ ሪፕሬዘንት የሚደረገው በተቋም ይመስለኛል። እንደዛ ነው እኮ እንጂ ሁለት የተገነጠለ መጽሐፍ አንብቦ ዞሮበት በሚቀባጥር ሰው አይደለም የምትወከለው። መካነ ኢየሱስ የምትወከለው በተቋሟ ነው። ተቋሟ ነው የሚወክላት። ሙሉ ወንጌልን የሚወክላት ተቋሟ ነው፣ ወይም ደግሞ ተቋሟ የሚያወጣው የእምነት መግለጫ ነው። እዛ ላይ ነው ቤዝድ ኦን አድርገን የምናወራው ማለት ነው። ስለዚህ መካነ ኢየሱስ ነህ ሙሉ ወንጌል ነህ ምናምን ብለው እንደዚህ ለመከፋፈል እንትን የምትሉ ሰዎች ስነ ስርዓት አድርጉ። እናንተ በኋላ ትጎዱበት ትጸጸቱበታላችሁ እናንተ ማለት ነው። በነገራችን ላይ ይሄ ለኦርቶዶክስ ብቻ አይደለም መልእክት። እኛም ቤት ውስጥ ሆኖ እንደዛ ርካሽ ተወዳጅነት ለማግኘት ይሄ አለ። አንዳንድ ጊዜ በቃ ሞክሮ እነሱን ቻሌንጅ ማድረግ ሳይሆንላችሁ ሲቀር በዛ ዝና ለማግኘት ትፈልጋላችሁ። እየቀጠቀጡ እንደ ህፃን ልጅ ንፍጥ ነው እያነሱ የሚያፈርጧችሁ ስትገቡ እነሱ ቤት ዴን በቃ እንዴት ነው መውጣት የምንችለው? አንድ ነገር እኛን አታክ በማድረግ ነው። ጴንጤኔን ትላለህ ቀፍተ ቤትን ጴንጤን ስትሳደብ አሁን ግር ይሉልሃል ማለት ነው። የመጥቆራ ወታደሮች ይሰበሰቡልሃል፣ አበባ ይበትኑልሃል። ራይት በዛ እሱ ሸርቱ ከተሆኗል። አሁን አንፎርቹኔትሊ ዝነኛ ለመሆን አሁን ዝም ብሎ ኦርቶዶክስ ቤት ገብቶ ቻሌንጅ አድርጎ ምናምን አይቻልም። ታውቃላችሁ ኦርቶዶክሶችም በእኛ ምክንያት ማንበብ ስለጀመሩ እያነሱ ነው የሚያፈርጡ። አሁን ዝም ብለህ መግባት አትችልም እነሱ ቤትም ማለት ነው። ኦኬ መጽሐፍ ቅዱስ ማንበብ ጀምረዋላ። ሰው ምንድነው አሁን ሾርት ከቱ የወንጌል አማኞችን ትምህርት መቃወም። ወንጌል አማኝ ነኝ ትልና እኛ እኮ እንደዚህ አይደል ተከበበት ስላለ ከዛ ይሰበሰቡላል። የፈረጎ ወታደሮች ሰው አበባ ይሰጣው። ትክክል አንተ ላቭ ዩ ምናምን ይለዋል። ኦኬ ስለዚህ ላይቭ ከሁለት ሰው ወደ 40 ሰው ምናምን ከፍ ይላል። ግን ዋጋ ትከፍልበታለህ። እግዚአብሔር ይበቀላል፣ አንተንም ትውልድህንም ይበቀላል። የሞት የህይወት ጉዳይ ነው። ዝም ብለው ይሄ የምናወራው ነገር ሶሻል እንትን አይደለም እኮ ሶሻል ሳይንስ ምናምን እንደዛ አይደለም የምናወራው። ሰዎች ዘላለማቸውን የሚወስኑበትን እውቀት ነው የምናወራው እዚህ ጋር ማለት ነው። ሰዎች ይወስናሉ። ቲክቶክ ላይ ወደ ዘላለም ሞት ወደ ዘላለም ህይወት የሚሄዱ ሰዎች አሉ በየቀኑ ማለት ነው። ይቅርብህ፣ ዋጋ ትከፍላለህ። እግዚአብሔር ይበቀላቸዋል። እዚህ ይበቀላቸዋል፣ በዘላለማችሁ ደግሞ ይበቀላቸዋል። ብታርፉ ይሻላል። ይቅርብህ፣ ሆድን ሳትሞላ ብትቀር ይሻላል። ቶዝና ሰው እንዴ ራቆታቸው እንደንሰው እኮ ሰዎች ይታወቃሉ አይደለም እንዴ? ሰው ሲሆን ለመታወቅ እንደዛ ነው እንዴ? እንደዛ ሆኗል። አሁን ዝነኛ የሚሆንበት መንገድ እንደዛ ነው። በቃ ጴንጤኔን ትላለህ፣ ኤርሚያስን ፎቶን ሰቅለህ ኤርሚያስን ትሰድባለህ። ኦብቪየስ የፈረጎ ወታደሮች ተሰብስበው አበባ ይበትኑላል፣ ያጨበጭቡላል። ለምን? ኤርሚያስን አልቻሉትማ። እሱን ሊቋቋሙ ስላልቻሉ በአንተ በኩል ያገኙታል። በአንተ በኩል ደግሞ በእርግጠኝነት ይገኛል። ደግሞ ኤርሚያስ ታስታውሳላችሁ አይደል? ሳምሶን እናንተ እንዳትነኩኝ አሳልፋችሁ የምትሰጡኝ ከሆነ ችግር የለም አለ። አይ እኛን ለካም ብለው ማሉለት ናውጣ አሉት። ኦኬ አሳልፈው ሰጡት። ሲሰጡት ሄዶ በጣጥሷቸው መጣ። ኦኬ ያንተ ወገን ግን ታውቃለህ። አይኒዌይስ እሺ ሌላ ነገር ላወራ ነበር እና አረፉ እናንተም ለማለት ነው። በማታውቁት ጉዳይ አትሊስት ለመከፋፈል አትምጡ። ቲክቶክ ላይ ያልገባችሁ ነገር ካለ ሂዱና ቸርች ጠይቁ። መካነ ኢየሱስ ቸርች የለም እንዴ ሰፈራችሁ? ሂዱና ቄሶቹን ጠይቁ። አንኳኩታችሁ ምንድነው እስቲ ምናምነው እኛ ብላችሁ ጠይቁ። የቤተ ክርስቲያናት የካውንስሉ መሪ ቄስ አይደሉም እንዴ? የመካነ ኢየሱስ አይደሉም እንዴ? መካነ ኢየሱስ እኮ ናቸው ዋናው የካውንስሉ። ይሄው አሁን ያነበብኩልህ እኮ የካውንስሉን እኮ ዌብሳይት ላይ ያለውን የመተዳደሪያ ደንብ እኮ ነው ያነበብኩልህ። ከእሳቸው ትበልጣለህ? ከመሪው ከካውንስሉ መሪ እንደዛ ነው የምታምነው? ካልሆነ መቀበል አለብህ። ተቋሙ ሪስፔክት ማድረግ አለብህ። ፍርፋሪ ብለህ አበባ ለመልቀም 10 ሰው ከቦ እንዲያይ ላይቭ ብል ሌላ ነገር ስራ ውጣና ከበቃ እንዴ ተው። ከይን መንፈሳዊ ነገር ተው።
ሰው ዝነኛ ይሆናል። እኔ ብዙ አንዳንዴ ስላይድ ሳደርግ ይመጣል እኔ ላይቭ ሰዎች ከፍተው ሲደንሱ ምናምን ሴቶች አያለው በማት ሺህ ሰው ያያቸዋል። ባይገርማችሁ እንደዛ ሞክሩ፣ ሂዱና ደንሱ። ይሄ ሞትና ህይወት የሚወሰንበት እውቀት ነው። ከመንፈሳዊ ነገር ውጡ። ተባረኩ። ይቅርታ ረጅም ስለያዝኩ። እሺ ወገኖች በእውነት በጣም ነው ያዘንኩትኝ። እንደዚህ አይነት ሬስትሪክሽን በዚህ አይነት መልክ በጣም ብዙ ጊዜ ቫዮሌሽን ይመጣል። ለምሳሌ እንደ ኮሚኒቲ አይነት ነገር ማለት ነውና እንዴት ሴክሹዋል ብሎ እንዴት ይመጣብኛል? በጣም ነውር እኮ ነው። የነውር ነውር ማለት ነው። ነውር የብልግናችሁ ጥግ ማለት ነው። ደግሞ የራስ ጴንጤዎች ናቸው ያደረጉበት ብሎ አላለም። የብልግና ጥግ አልኳቸው ወንድሞች እና እህቶች። እህትየው ደግሞ አንዴ ስሚ ብዬ ስልሽ አንቺ በዛው ቀጠልሽ። ኦኬ እኔ ያልኩትኝ እንደዚህ አይነት ነገር ስለመጣ ነው። ኢትስ ኦኬ ኤርሚ እየሰራ የነበረው ፖለቲካ በጣም እንትን ስላለኝ ነው። ፖለቲካው ገብቶኛል። እሱ ሳያንስ ራሱም ሊሆን ይችላል ያደረገው፣ ወይ እሱን ተከትሎ የመጣው የዝም ብሎ ቀኝና ግራውን የማያውቅ ሰኔ ጎልጎታ አንባቢ ህዝብ አለ። እነሱ ይሆናሉ እንጂ ከዛ ውጭ የወንጌል አማኞች እኔ ጋር እንዴት ነው? በፍጹም አያደርጉትም። ማንም ያው አንድ ሳምንት ሙሉ እንዳይጠቀምበት የኤፊን ፔጅ እንትን አሉት ማለት ነው። እና ቀጥሉ። ቴንክ ዩ ደሞቹን ካገኘው ቀርጫች። እሺ አላችሁ ገስት ላይ ሀሳብ መስጠት የሚፈልጋለ የሚጨምር ወገኖች? እሺ አይ ቲንክ ስክሪፕቸራል ከሆነው እይታና እውቀት በተጨማሪ በጣም አሁን እየበዛ ያለው እንግዲህ የእንግሊዘኛ እውቀት ጋፕ ላይ ኦርቶዶክሳውያን እንግዲህ ድጋሚ ወደ አስኳላ መመለስ ይኖርባቸዋል ማለት ነው። የእንግሊዘኛው ጉዳይ እንግዲህ ይሄ ሶስተኛ ነው እስካሁን እኔ በማውቀው እንኳን። ኦኬ ዳጊዬን ሲግማ ያለበት የዮኒ ጥምቀት እና እንግዲህ ዛሬም ደግሞ አይተናል የኤፍአይ ሪፖርቱን ስክሪንሾት አድርጎ። ስለዚህ እንግዲህ እንግሊዘኛ ላይ ያለውም ጋፕ አለ፣ ልንጠራጠር ነው ማለት ነው። እንግዲህ ከእንግሊዘኛው ስለተተረጎመ በጣም ብዙ እይታ እንድናይ ያደረጋችሁን ነው ማለት ነው። እሺ ወገኖች አላችሁ ገስት ላይ ማውራት የምትፈልጉ ሀሳብ መስጠት የምትፈልጉ? ሜርሲ እኔ እንግዲህ እዛ ቤት ያልኩትን ሀሳብ ትንሽ ልድገም። ሌላ ነገር ሳም ጋር በዚሁ ሀሳብ እያወራን ነበር። እንደተከፈተም ይሄ ቤት አላወኩም ነበር፣ ግን ተመሳሳይ ነገር ነበር። የሚገርምሽ የተነሳው ነገር መጀመሪያ ሁላችሁንም ሰላም ልብል። ኤርሚዬ፣ ሊያዬ፣ መነን፣ ሜርሲ፣ ራስሽ ሰላም፣ ቢኒ፣ ጀርምሽ፣ ኤፍዬ እንዲሁም ታች ያላችሁ ወገኖች ሰላም ብያለሁኝ። ትንሽ ሀሳቡን እዛ የነበረውን ለመድገም ምንድነው ለምን እንደሆነ ያው በማይታወቅ ሳይሆን በሚታወቅ ምክንያት ኦርቶዶክሳውያኖች ቢሞቱ ጥምቀትን ብለው ይገባሉ እንጂ እምነት ብለው አይገቡም። ምክንያቱም እምነት ርዕሳቸው ሊሆን አይችልም። ያመኑበትም አጋጣሚ የለም። እንዳላመኑም ባወቁ ቁጥር መወቀሱ ስለበዛ ተሻለ መጠን እምነትን አቮይድ አድርገው ከጥምቀት ነው መጀመር የሚፈልጉት። ዲስከሽኖች ርዕስ ቢከፍቱ ጥምቀት ነው፣ ዲቤት ቢያደርጉ ጥምቀት ነው። ግን ያመነ የተጠመቀ ብሎ ነው የሚጀምረው። እና እንግዲህ ይህንን የጌታን ትእዛዝ በደንብ አድርገው ፊት ለፊት በሚያፋልስ ሁኔታ እምነት የምትለዋን ቶፒክ አይነኳት። ምክንያቱም በ40 ቀንና በ80 ቀን ያላመነ ትውልድ ስለሆነ እዛ ውስጥ የተሰገሰገው ኦርቶዶክሳውያኖች እምነትን ምን ብለው ጀስቲፋይ አድርገው መተው መወያየት ይችላሉ። ስለዚህ ባያነሱት ነው የሚሻለው። እነሱን የሚመለከታቸው ቶፒክ አይደለም። እምነት እነሱን አይመለከታቸውም። እምነት የሚባል ነገር በተነሳ ቁጥር እነሱ ቤት የለም፣ እነሱ ህይወት ውስጥ የለም። አያስታውሱም ሲያምኑ፣ አያስታውሱም ሲሰበኩ። ስለዚህ የጌታን ትእዛዝ ፊት ለፊት ያፋለሱ ያንን ዘለው ስለ ጥምቀት ማውራት የሚደፍሩ ምስኪኖች ናቸው እና ብዙ ትብዬበታለሁ ቅድም። ስለዚህ በተቻለ መጠን
በዚህ ርዕሳቸው ላይ ጊልቲ ኮንሸሱን እንደዚህ የሚያደርጋቸው ጊልቲ ኮንሸሱ ያው በተሻለ መጠን በጥምቀት ብቻ ዙሪያ እንዲያወሩ የሚያደርጋቸው ይቅርታ ንፋስ ካለ እኔ ጋር ውጭ ነኝ ያለሁት ግን ጊልቲ ኮንሸሱ የግድ እንዲያወሩ የሚያስገድዳቸው ምንድነው ሊያስተካክሉት እንደማይችሉ ያውቃል ያ ነገር ኤክስፓየር አድርጎባቸዋል ያስተምሮ ግን ዛሬም በልባቸው ቢያምኑ በአፋቸው ቢመሰክሩ መዳን የሚችሉበት ኦፕሽን አለ ስለዚህ የሰጠሁት ኤግዛምፕል ምንድን ነበረ የሌላቸውን ድነት ይጠፋብናል ያላመኑበትን ጥምቀት ያድነናል የሚሉ ምስኪኖች ናቸው እንደ ሰው ሚሊዮን ብር ቢጠፋብኝስ ሚሊዮን ብር ቢዘረፍብኝስ ሚሊዮን ብር ቢወስድብኝስ ያለ ከመስጋቱ በፊት ሚሊዮን ብር አለህ ወይ ጥምቀት ያድናል አያድንም ከማለት በፊት አምናሃል ወይ እና በሌለው ስጋት ውስጥ ያላችሁ ኦርቶዶክሳኖች እናንተን አያሰጋችሁ ነው የእምነት የድነትን ማጣት ጉዳይ የጥምቀት ማዳን ጉዳይ መጀመሪያ እንደው ቢያድን እንኳን አያድንም እንጂ ቢያድን እንኳን የሚያመለከታችሁም አይደለም ስለዚህ የመጀመሪያውን ስቴፕ እሳችሁታል ባይፓስ አድርጋችሁ ነው ስለ ጥምቀት የምታወሩት በጣም የሚገርመው ማለፋችሁ ስለታወቀ ማቴዎስ 28ን አንስታችሁ ማቴዎስ 28 ላይ በአብ ወልድ መንፈስ ቅዱስም ያጠመቃችሁ ይላልና ጥምቀት ነው የሚቀድመው ትምህርት አይደለም ብላችሁ የሰራችሁትን ትምህርት ደግሞ እንደምታ መጽሐፋችሁ አፍርሶታል አሁንም እዚህ ላይ መለጠፍ ይችላል እንደምታው የሚለው እያስተማራችሁ ነው የሚለው ለምን እንደውም አላሳያችሁ ብዙ ጊዜ እንድንቺ አሳይተውታል ግን ይኸው ላሳያችሁ እንግዲህ ዛሬ መረጃዎችን በማጋራት መቀጠል ስላለብን ይሄ ሁሉ ምንድነው ጊልቲ ኮንሸሱን ነው ገባችሁ አለማመናቸው በአደባባይ ስለታወቀ ነው እቺን ክፍል ቢጠቅሷት ግን እቺ ክፍል በእነሱ እንደምታ መጽሐፍ ላይ ምን ይላል ሄዳችሁ ሰውን ሁሉ አስተምሩ ብሎ ነው ጀመረው ምክንያቱም ሳታስተምር አንድን ሰውን ዝም ብለው ሃውስ ብትከተው እንደው አይደለም እንደ መንፈሳዊ አነጋገር ዝም ብለ ሰውኛ እንኳን ሄደህ አንድ ሰው ሃውስ ዝም ብለ ልከተው አትችልም እንኳን ልትከተው ፊቱ ላይ ዋለ ትረጭበት አትችልም ምክንያቱም ምን እየተከናወነ ነው ይላል አብዳል ወይ ነው የሚል የሆነ ነገር ሰውየው ሊረዳ ሊገነዘብ ሊሰበክ ሊያምንበት በመታረገው ነገር ሊተባበር ይገባል ዝም ብለ ወስደ አንድ ሰው ሃውስ ወስደ ልዘበዝፈው አትችልም የሚቀድም ነገር አለ ስለዚህ እሱ ነገር እንደማይቀድም ለማሳየት ጥምቀት ይቀድማል ወደሚሄዱት ለምንድነው ማመንናቸው ሲዝን ያለፈባቸው ሰዎች ናቸው 40 እና 80 ተጠምቅ ያለው ብለው ስንት ዘመን የሰሩትን ፖለቲካ ወንጌል አማኞች መተው በ40 ቀን ልታምንም ልትቀድም አትችልም በ40 ቀኑ ያመነ ሕፃን የለም ማመን አይችልም ቅድም እንደውም ኮሜንት ላይ ያየው ነበር አንተ እኮ በ40 ቀን እናትህ 2 ጡት ይኖራት 3 ጡት ይኖራት እንኳን ማወቅ የምትችል ሰው አይደለም ይያሉ ኮሜንት ሲያደርጉ ነበር እውነት ነው ስለዚህ ያላመነ ሰው ነው ዛሬ መጥቶ ስለ ጥምቀት ላስረዳችሁ የሚለውና ሌላው እኛ ውስጥ ሃርበር ምንድነው ለመደበቅ የሚሞክሩት ነገር በጣም ያስቀኛል ያላችሁ ድል ምንድነው ቢያንስ በእናንተ ጥሩ መሆናችን ደና መሆናችን ነባር መሆናችን ጤነኛ መሆናችን በእናንተ ያረጋግጥልን የሚል ፖለቲካ ደግሞ ጀምረዋል ባለፈው ኤርሚ ካሳየን ኢንተርቪው በመነሳት ብትመለከቱ እዛ ኢንተርቪው ላይ የምትመለከቱት ምንድነው ፓስተር ጻድቁ አብዶን ጋብዘው እንዴት የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካም እንደሆነች እንዴት ለኢትዮጵያ ቤተክርስቲያን መልካም እንዳደረገች በወንጌል አማኞች ፕሬዚደንት አፍ እንዲመሰከርለት ሲለማመጥ ሰውየው አይታችኋል በቃ መለማመጥ ሊትራሊ የሆነ መለማመጥ ውስጥ ነው የገባው ሰውየው እንትን አድርገን የለ እስኪ ንገሩልን አይነት ነገር ዞራችሁ ወንጌል አማኞች አፕሩቭ እንዲደረግላችሁ የምትፈልጉት ትምህርት አስተምሮ ልምምድ መኖሩ በጣም ያሳፍራል በምትጠሉት በምትንቁት ሽንት ቤት ውስጥ ሆኖ ጻፈ እንትና አይደል ተናገረ በምትሉት ሉተር ውስጥ ለመደበቅ የምታደርጉት ጥረት ያስቃል ሉተር እኮ እንዲህ ብሎ እያለ ቀደም አኪ ሲያወራ መስማት ለኔ በጣም ነው የሚያስቀኝ በጣም ከትምህርቱ ጀምሮ በሚጸየፈው አጋንንታዊ ትምህርት ያስተምራል አምስቱ ሶሎዎች አጋንንታዊ ናቸው ካሉ በኋላ ቆይ ሲጠቅመን ሉተር ሊመሰል እኮ አስተማሪ አይገኝም ተመልከት ሉተር ያለው ተመልከት እሱ የጻፈው እያለ ልክ የቤተ እምነቱ ወይም የሱ ቤተክርስቲያን የእምነት አባት ነው የሚመስለውና ይገርማል እኛ ውስጥ አፕሩቫል መፈለግ እኛ ውስጥ መጥቶ መሸሸጉ የሚጠቅም አይደለም ወንጌል ነው ሰዎችን ነፃ የሚያደርገው ወንጌሉ ደግሞ የሚለው ነው የሚለው ያመነ ለምን እንደምትፈሩ በጣም ነው የምትፈሩት ያው ግልጽ ነው ስላላመናችሁ ነው የምትፈሩት ቤተክርስቲያኒቷ እምነትን በደንብ አድርጋ በአደባባይ አቮይድ አድርጋ ነው እስከዛሬ ድረስም እየተንቀሳቀሰች ያለችው ስለዚህ ስታምኑ እንገናኝ ስለ ጥምቀት ማውራት ከፈለጋችሁ ከኔ ጋር በተለይ ፐርሰናሊ ማውራት የምትፈልጉ ሰዎች ልክ ስታምኑ እንገናኝ አንደኛ የመጨረሻው ማንሳት የምፈልገው ባለፈውም ተጠይቀዋል እናንተ ቤት በእምነት ብቻ ማይዳን ከሆነ ደግሞ ወይም ደግሞ እምነት በራሱ ማይድን ከሆነ የግድ ውሃ
የግድ ሪፋየር የሚያደርግ ከሆነ እስቲ አንድ ኦርቶዶክሳዊ በ5 አዕማደ ምስጢራት ካመነ እንዲሁም በ7ቱ ቤተክርስቲያን ምስጢራትን ከተቀበለ በኋላ እስኪጠመቅ ድረስ ምንድነው የሚሆን? ያ ሰው ምንድነው የሚሆን? ኦርቶዶክስ ነው የሚባለው ወይስ ስንል የሰጡኝ ምላሽ ምንድነው? ንዑስ ክርስቲያን ይባላል አሉ። ንዑስ ማለት የቁራጭ ወይም እንትን ቅንጣቢ ወይም ከፊል ክርስቲያን። እንግዲህ አስቡት፣ የቱ ሐዋርያ የቱ ቤተክርስቲያን አባት ነው ክርስትናን በዚህ አይነት ቆራርጦ ንዑስ፣ ግማሽ፣ ቅንጫቢ ክርስትና የሚባል ደግሞ የመጣው? እስኪጠመቅ ቅንጫቢ ክርስቲያን ነህ የሚል ተርጓሚ እስከመስጠት የደፈራችሁት ይሄ ምንድነው? ይሄ ሁሉ እምነት ብቻ አያድንም፣ ወይም ደግሞ እምነት የሚባለው ዝክር እንደው ለማጥፋት ትምህርት ለማጥፋት ስለፈለጋችሁ። ምክንያቱም እኛ ካላመንን እኛም ማመን ወደኋላ ተመልሰን ስለማንችል አሁን ደግሞ እናምናለን ካልን ደግሞ በወንጌላውያን ተምሮ አየር ክልል ውስጥ ስለምንገኝ ከዛ ሊያወጣን የሚችለው ምንድነው? ያለውን የእምነት ብቻ አስተምሮ መምታት ነው። ግን የእምነት ብቻ አስተምሮ በመጽሐፋችሁ ላይ ተጽፏል። የቤተክርስቲያን ጸሎት መጽሐፍ የሚለው ገጽ 93 ምዕራፍ 223 ላይ የጽድቅ መንገድ የሚለው ሐሳብ ላይ ለአንድ መስመር እንኳን ጥምቀትን ከልክሎታል። ጥምቀትን እንደ ድነት አድርጎ አንድ መስመር አልጻፈው። ቤተክርስቲያን ሆነች የጻፈችው 86 እስከ 88 ዓመት የሚገመጥ መጽሐፏ፣ ይሄ እድሜ ጠገብ መጽሐፏ ላይ አንድ መስመር የከለከለችው ነገር ምንድነው? ለድነት ጥምቀትን ከልክለዋለች። ጭራሽ ዝክሩ ነው የሌለው አንድ ጥምቀት የሚል አታገኙ ከላይ እስከ ታች ድረስ ማለት ነው። እስኪ ሁለተኛው ገጽ ላይ ያገኛለሁ ብላችሁ 224 ላይ ብትሄዱ ደግሞ ስለ ስራ የሚናገረው ክፍል ላይ እዛ ላይ ምንም ስለ ጥምቀት የሚያወራው ነገር ይሄ የሚያሳየው ምንድነው? ልጆቹ እነዚህ ቲክቶዶሶቹ ናቸው እንጂ የሚታትሩት መጽሐፉም እውነታውም ወንጌልም የሚናገረው እነሱ እንደሚሉት አይደለም ማለት ነው። ስለዚህ ያለው ድል ምንድነው? ይሄ ንዑስ ያላችሁት ክርስቲያንን እንደ ክርስቲያን እንግዲህ መቀበል ያስፈልጋል። በእርግጥ በእናንተ አስተምሮ ክርስቲያን ሊሆን አይችልም። እሱን እንስማማለን። ግን ያመነ ሰው በማመኑ ብቻ እንደሚጸድቅ ይሄ እሙን ነው። እሙን እስከዛው ድረስ ንዑስ የሚባል ቅንጫቢ የሚባል ክርስትና የለም። በተረፈ እንግዲህ በኋላ ላይ ደግሞ ሌላ እድል ካለ እንቀጥላለን። ግን ለአቅመ መጀመሪያ እምነት ድረሱና ጥምቀት ብላችሁ ቤት ትከፍታላችሁ። እስኪ መጀመሪያ እመን ግድ የለም እንዳይጠፋብኝ እንትኔ ድነቴን አጣለው አላጣም ከሚለው ስጋት በፊት ይኑርህ መጀመሪያ ድነት ይኑርህና ከዛ ለስጋት ለአቅመ ስጋት ትበቃለህ ትበቃለሽ። ስለዚህ ወደ ወንጌል ተመለሱ። ወንጌል የሚያወራው ስለ ልጁ ኢየሱስ ክርስቶስ ነው። ልጁን በማመን ደግሞ የሚገኝ ዘላለም ሕይወት አለ። ልጁ ሳይኖርህ ስለ ሌሎች ነገሮች ማውራት አይቻልም። የመጨረሻ አንድ ልጨምር፣ ያመነ የተጠመቀ በኦርቶዶክስ አይድንም። ደግሜ እናገራለሁ፣ ያመነ የተጠመቀ በኦርቶዶክስ አስተምሮ አይድንም። እና ቀኑ ሙሉ ዲቤት እናደርጋለን። ይድናል ካልከኝ ና ግባና አናጋይ። ያመነ የተጠመቀ በኦርቶዶክስ አስተምሮ አይድንም። መጀመሪያው ማመን የለም ብያለሁ፣ እሱ እንዳይረሳ። እንደው አምኖ ተጠመቀ የምትሉት ሰው ብታመጡልኝ ደግሞ አይድንም። ለምንድን ሁሌም እንደምንናገረው አንደኛ እላዩ ላይ ሜሮን ካላከለበት፣ እንደገና ቁርባን ካልጨመረበት፣ ከዛ ደግሞ ስራ ለድነት ካላለ፣ ሰውየው ፍትሃትም ትንሽ አከል ካላረገበት ወይም አርሴማ ከሲኦል ካላወጣችሁ በስተቀር ድነት ይናፍቀዋል። አምኖም እንግዲህ ያመነ የለም እነሱ ቤት ብያቸዋለሁ። እንደው አምኗል እንኳን ብትሉኝ እንኳን አይድንም። ያመነ የተጠመቀ ይድናል ስትሏቸው አዎ ይሏቸዋል። ከዛ ሜሮኑ ለምንድን ነው ስትሏቸው እንዲድን፣ ቁርባኑ ለምንድን ነው የዘላለም ሕይወት እንዲያገኝ እንዲድን፣ ስራው ለምንድን ነው እንዲድን። እንዴ ቅድም ሄዳ ነው ምንድን ነው ምንም አይታወቅም። ስለዚህ ያመነ የተጠመቀ ብላችሁ ይድናል ከማለታችሁ በፊት ያመነ የተጠመቀ ቁርባን የወሰደ ሜሮን የተቀባ ምናምን የሚሉትን አትርሷቸው ፕሊስ እባካችሁ። የሚያሳዝነው ግን እሱ ደግሞ አይደለም። ያላመንም ያልተጠመቀም ደግሞ እናንተ ቤት ይድናል። ዝም ብሎ አለሌው ዝም ብሎ 78 ሰው ቅርጥፍ ያደረገም የሚድንበት ቤተ እምነት ማለት ኦርቶዶክስ ነው። ይሄ ሐሳብ ብዙ ጊዜ የሚነገር ስለሆነ እዚህ ሜዳ ላይ ጊዜ እንዳልፈጅ እኔ እዚህ ጋር ላብቃ። አመሰግናለሁ። ዳጊ ተባረክ፣ ጸጋ ይብዛልህ። ተባረክ። እህቶች አላችሁ? ሊያዬ አለሽ? ማናና ሰላምዬ አለሽ? ሰላምዬ እሺ ቢኑ አለክ? አሎ መስዬ እሺ አይ ቲንክ ርዕስ ቢኖረን አሪፍ ነው። ጥሪም እየተደረገ ወይ መውረድ ካለብንም እንድንወርድ እንደዛ እናደርጋለን። ግን ለመጨመር ያህል ሁላችሁንም ሰላም። ኤርሚሻ
አይዞኝ ብያለሁ። ጌታ ይማረክ፣ ምሕረትን ያርግልክ። ጉሮሮክ በጣም ሞ አንተ የምትቀጥል ከሆነ ዛሬ ጠዋቱን እባክህ ሀሳብ ብትደግመው ደስ ይለኛል። ያው ስፒሮስ ይቅርታ ጠይቆ ቪዲዮውን አውርዶታል። ሀሳቡን ብትደግምላቸውና ሌሎችም የመመለስና የመጸጸት እድል እንደ ስፒሮስ ቢደርሳቸውና ንስሐ ቢገቡ ብታበረታታልኝ። አንተ ስለቀጠልክ የተከሰተውን ክስተት ብታስታውሳቸውና መመለስ እንዲሆንላቸው። ቴንክ ዩ። በጣም እሺ። እና ለቀጥሎ ካቆምኩበት ኤርሚዬ በድጋሚ ጌታ ፈውስን ይስጥህና ኢቨን እንደዚያ መሆራሱ ያው የጌታ ነገር ሲሆን ሁሌ እንደማያስችልህ እየታወቀ ነውና እግዚአብሔር ምሕረትን ያርግልህ በደንብ። ያው ጉሮሮ ነው ይሻልሃል። ቢሆንም ግን እንደዚህ ሲይዝህ ማየት በራሱ ያማለኛ ማለት ነው። እናበርታለን። እንደዚሁም መስዬ፣ ዳግዬ፣ ሊያ፣ መነን፣ ሰላምና ግሩም የጠፋ ሰው ደግሞ እንግዲህ ጎረቤት ሆነን የተጠፋፋ ነው። ኤፊሻ እንኳን ደህና መጣህ እያለሁ ወንድም አለም ቢኑዬ እንዴት ነህ? አለሁ። እኔማ ሀገር ቤት ሄዳለሁ ብዬ ነበር። እንኳን እዚህ ሆነ ጠፋህ። ግን ምንም ትመጣለህ ብዬ ነበር። ጠፋህ አንተ እራስህ። እሺ አሁን ያው ሙቀት ስለሆነ እመጣለሁ ወንድሜ እና ጌታ ይባርክህ። ያው እንግዲህ አንተ ሁሌም እንዳስደመምከን ነው በምትገለጽበት አጋጣሚ ማለት ነው እና እግዚአብሔር ይባርክህ። እሺ ዳጊ ወደ አስታወሰኝ ሀሳብ ሄዳለሁ። ግን ትንሽ አኬብ ሲያወራ ስለነበርኩኝ ታችም ብዙ ጠብቄ ነበረና ትንሽ ክፍት ቦታ ሲኖር ነው የላኩትና የኔን ሀሳብ ትንሽ ጋሽ መሪ ጌታ ተናግረውታል እና አሪፍ ነበረ። ታስታውሱ እንደሆነ ከ3 ቀን በፊት የኔንና የዳጊን ፎቶ ለጥፈው የኤርሚያስ ቡና አፊዎች ምናምን ብለው የሆነ ቪዲዮ ሰርተዋል። ካያችሁት እንደሆነ አላውቅም። ግን ያው ሁልጊዜ እንደዚህ አይነት እውነትን ሲርቁ የሆነ ሰውን ሞክ ማድረግ ወይ ሰው ላይ ለመቀለድ ምናምን የሚሞክሩት ነገር አለና አሁንም ወንድማችን ያው ስቲል ወንድማችን የምንለው ሲሳይ ቤት ተከፍቶ ወንድማችን ኤርሚ ስም ሁሌ ይጠራል፣ ይሰደባል በሌለ ስሙ ማለት ነው እና እሱን ተው ለማለት አንድ አፍታ ታችን ሊያም ገብታ ስትሞግታቸው ታቾኝ ስትከራከራቸው ሰማ ነበር በስድባቸው ማለት ነው። ትንሽ ነው ማውራው፣ ብዙ አልሄድም እዛ ላይ። ከዛ እሷን እየጠበቅኳት ከወረደች በኋላ ድጋሚ ነው ገስት ልኬ የገባው። ለምንድነው ገስት ስልክ ማትቀበለኝ ብዬ ዝም ብዬ ጓ ነገር አልኩበት ሲሳይ ላይ። አይ ገስት እኮ ብዙ ሰው ይልካል ምናምን እና ኮመንትን አይቼ ነው ያስገባሁት አለ። ኮመንቱ ላይ ያው እንደዛ አላስገባ ሲለኝ አልስበኝ ሲለኝ ሲቆይብኝ ኮመንትም ጽፌ ያስገባኝ ስለው እምቢ ሲለኝ ያው ሌሎችን እንትን የሚያደርግ ጻፍኩኝ። ምንድነው አሽቄ የሚሉት አለ አይደለ? እንደዛ ብዬ ስጽፍ ግን እሱን አልጠራሁትም። እዛ ላይ የሚናገሩትንም ሁሉንም የሚወክል ነው፣ ስፔሲፊክ አላደረኩት። እሱን አይቶ ግን ሳበኝ ማለት ነው እና እኔም እንደዛ ነበር የፈለኩት። ገባው በኋላ ያው ዲያቆን እስኪያስ ስለነበሩ እዛ ውስጥ የኤርሚን ስም አንስተው ሲያሽሟጥጡ ወይም ሲሳደቡ የነበሩ እሳቸው ስለነበሩ ለምንድን ነው እንዲህ የሚሉት? እኔ ዶክመንት አለኝ ዶክመንቱ እያሉ ያወሩ ነበረ። ስሙን አልቀየረም። ያን ስሙን እስካልቀየረ ድረስ እኔ በዛ ስም ነው የምጠራው እያሉ ይናገራሉና ሲሳይ ለምንድነው ቤትን ከፍተህ የሰው ስም የሌለ ሰው ስም ሲጠራ ዝም የምትለው አልኩት እና ባልሰማ ሆነና አረ ጋይስ እንደዚህማ አታድርጉ፣ እኔ እኮ ቢዚ ሆኜ አምኛችሁ ነው ምናምን አለ ማለት ነው። ኖ እየሰማ ነው፣ እየተከታተልክ ነው። እሺ ከፈቀድክልኝ አንድ ጥያቄ ልጠይቃቸው ብዬ ጠየቅኳቸው። ላሳጥረው ስጠይቃቸው ዳጣ ልሳን ነው ወይስ የእውነት ዶክመንት አለኝ ያሉት እውነት ነው ስላቸው ምንድን ነው ያልከው አሉኝ። ዳጣ ልሳን ነው ወይ? አሁን በዚች በአንድ ፊደል ስህተት የሆነ ዳጣ እኔ ግዕዝ ስላልተማርኩ ግዕዝም ስለማላቅ
እዚህ የሚነገረውን አንዳንዱን ቃል ነው የምወስደው ማለት ነው። ይሄ ደግሞ በእኔ አልተጀመረም፣ ቀስ እያለ የሚዳበር ነገር ነው እና ዳጸ የሚባለው ለካ በግዕዙ ዳጸ ነው የሚባለው። እሷን እንከን ለማድረግ ቪዲዮ ሰሩ ማለት ነው እና የእነሱን ስህተት ሳይታያቸው ማለት ነው፣ የእነሱን ስድብ ሳይታያቸው ማለት ነው እና ቪዲዮ በጣም ፈናረኩበት፣ አይቼ ሳኩበት ምናምን ማለት ነውና አሁን እዛ ላይ ግን እሺ ለስድቡ ይቅርና ትምህርት ላይ እናውራ አሉ። አሁን ሁላችሁም እነሱ ጋር ሲመጡም ወይም ስናገኛቸው የመሪጌታ ሐሳብ ደግፋ